ጓደኝነቷ ለዊያሮፕን ነው፣ ፍቅረኛዋ አይደለችም። ግን ከእሷ ጋር ሲጣላ ለእሷ ነበረ ቪዲዮቹን የ83 ሴቶችን ቪዲዮ ራቁት ቪዲዮ የላከላት ለስቶርም ነው። ስለዚህ እሷ ፍቅረኛው አይደለችም፣ ጓደኛ የዊአር ኦፕን ጓደኛ ናት። ከሶስታችሁ የሚቀድመው ማን ነው? ማርቆስን በማወቅ ዊአር ኦፕን ስዊቲ ወይስ አበበች? እኔ ነኝ። ማ ዊአር ኦፕን። ኦኬ አንቺ እንጀምራለን። ጀምሪ። ከትናንትና ጀምሬ ነው የምጀምረው። ላይክ ታሪኩ ከመጀመሪያው ጀምሮ እኔ ደግሞ ራሴን በትልቁ አደርግና ፎቶውን አደርጋለሁ። 4 ደቂቃ ነው የምጠብቀው። ፎቶውን አደርጋለሁኝ። ፎቶውን ባክግራውንድ አድርጌ ነው የምንነጋገረው። ማስረጃዎቹን ሁሉም ይወጣሉ። አለቀ። ሰዓቱን አክብሮ ካልመጣ ሌትስ ጎ። ጀምሪያው። ትናንትና እንደነገርኩሽ እኔ ያወቅኩት ቢጎ አፕሊኬሽን ላይ ነበረ። ማለት ስለ አፕሊኬሽኑ ብዙ እውቀት አልነበረኝም ነበር በሰዓቱ። ያው ሲያወራኝ ትናንትና እንዳሉት ሁሉም በጣም መልካም ሰው ነበር። ያው ሰውን ትሪት ለማድረግ ይሞክራል። የመጀመሪያ ጊዜያቶች ላይ በጣም ጥሩ መልካም። መጀመሪያ ያው ስላንቺ ነው የሚጠይቅሽ። ያው ሳይኮ ሲጨንትን ሲልሽ ማለት ነው ስላንቺ ምን እንደምትፈልጊ ምን። ትንሽ ድምጽሽን ጮክ አድርጊ ማሬ፣ ድምጽሽ እኮ አይሰማም። እሺ ያው ምን መጀመሪያ ላይ ያው ጥሩ ሰው እንደሆነ በሴት እንደተጎዳ ምናምን ያሳይሻል። ያንን ነገር ማለት ነው በሴት እንደተጎዳ ብዙ ነገር እንደደረሰበት ምናምን አጫወተኝ። ያው እኔም በሰዓቱ እንዳልኩሽ ጓደኝነት ጀመረን፣ አወራን። ስናወራ ጥሩዬ የምትባለውን ሴትዮ አስተዋወቀኝ። ኢቭን ጥሩዬን ሲያስተዋውቀኝ ኦሳምን ፕሮፋይል አርጊው ብሎኝ ነበረ። ምክንያቱም ጥሩዬን ከማውራታችን በፊት ኢሞ ላይ ግሩፕ አስገባኝና የሆሳምን ፎቶ አርጊው አለኝ። ከዛ ገብቼ ፎቶን አደረኩት። አስፈላጊ ነው ስለው አዎ ጥሩዬ ደስ እንዲላት፣ ምክንያቱም ከኔ በፊት እዛ ቢጎ ላይ ነበረች የሆነች ልጅ። ስለሷ በጣም ብዙ ባድ ነገር ነው የነገረኝ ማለት ነው፣ በጣም ብዙ። እና ልጅቷ ራሱ ከኔ ከሱ ጋር ሆኜ ትከታተለኝ ነበረ። ከዛ ጥሩዬ ጋር ገባን፣ አወራችኝ፣ በጣም መረቀችን ምናምን። እና ልክ እሷ ጋር ስገባ ጥሩዬ እቺ ላይ እንደ ሪታ አይደለችም እሺ አላት። እንደ ሪታ ዱርዬ ምናምን አይደለችም። ጥሩዬ ማለት እናቴ እያለ ለሰው የሚያስተዋውቃት ያ ታዲያ ጥሩዬ ራሷ እናቱ ይህቺ የምታክል ሴትዮ ቢጎ ትጠቀማለች? ኖ ኢሞ ላይ ነው እኮ ግሩፕ ገብተን። ከዛ ጥሩዬ እንደሱ አይደለች ምናምን ሲላት በቃ መረቀችን። እቺ በጣም ተወዳሃለች ምናምን አለችው። ምክንያቱም ፕሮፋይሉን አድርጌዋለሁ። አየሻ እዚህ ጋር ራሱ ድራማ ሰርታለች። የሱ ፎቶ እንዳልሆነ እያወቀች በጣም። ታዲያ እሷ እኮ አየሽ እናት እኮ አይደል? የእውነት እናት እኮ አይደለችም። እንዴት ለ83 ሴት እናቴ ናት እያለ ያስተዋውቃታል? እውነተኛ እናት ብትሆን ቺ እናት አይደለችም። ተከፍሏት ነው የምትሰራው ከሱ ጋር። አዎ ማለት ይሄ ራሱ ማረጋገጫ ነው። ትክክል ፎቶውን አርጋ መጣች። እቺ እውነትም ትወዳሃለች ነገር አለችው። ከዛ መረቀችን። በቃ እናወራለን ችግር የለውም ምናምን አለ። እንዳልኩሽ እኔ ብራዘሬን አስተዋወቅኩት። ያው እኔ እናቴን አስተዋውቄሽ እንዴት፣ ምክንያቱም ከጎንሽ ያሉትን ሰዎች እንድታስተዋውቂ ይፈልጋል ሰው። አስተዋውቂ ማለት አታምኚ ምናምን ማለት ነው። በሰዓቱ ጓደኞቼን ራሱ አስተዋውቄዋለሁ። ግን የሆነ ነገር ሀፕን ሲያደርግ ኢቭን እኔ ጓደኛዬን ስልክ ሰጥቻት ሁሉ የሰደበብኝ ጊዜ አለ። በጣም ዘግናኝ ስድብ ማለት ነው። በጣም የሚያስጠላ ስድብ በጣም እንደዚህ። ከዛ እንደዛ እያለ የሆነ ሰዓት ላይ እኔ ሻወር ወስጄ እንዳልኩሽ ስልክ አይዘጋም። በቃ ስልክ መቼም ነው ማዘጊው። ከዘጋሽ ላይክ አበበችን እንደሚያስጨንቃት እንደነበረው እንደዛ ነው የምትሆኝው። ስልክ ከዘጋሽ የሆነ የሚያወራሽ ሰው አለ ምናምን ብሎ በቃ በጣም ይጨቃጨቅሻል። አንቺ ከኔ ሌላ እንትን አለ እኔ ታሪኬን ስለነገርኩሽ ነው ምናምን ይልሻል። ሻወርም ታሪኬን ስለነገርኩሽ ማለት በሴት እንደተበደልኩ ስለነገርኩሽ ነው የምትኮሪብኝ አይነት ነገር። አዎ በቃ እንዴ አንቺ ታዲያ ቆይ እሺ ስተኙስ እንደው ስልኩን ክፍት አድርጋችሁ እንድተኙ ነው የሚያስገድደው? ሻወር ስትወስዱስ? ኖ ሻወር ቤት ይዤው አልገባም ስልኬን ማለት ነው። ያው እንዲህ ስትተኝ ልብስ ስትቀይሪ ነው እሱ የሚፈልግሽ። ምክንያቱም እንዳለች ልብስሽ ወይ ሊንሸራተት ይችላል። ኤኒ ታይም ስልክሽ
ካሜራሽ ኦን ስለሆነ ማንኛውም ሰዓት አይዘጋም። ከዘጋሽ ነገር አለቀ ማለት ነው። የስድብ አይነት ነው የሚያወርድብሽ። ከዛ በኋላ የሆነ ጊዜ ላይ ልብስ እየቀየርኩኝ ለካ እሱ ሪከርድ እያደረገኝ ነው። ከዛ እኔ አላወቅኩም እንደዚህ እንትን ይላል ብዬ አላሰብኩም ነበርና በሆነ ነገር ብቻ ተጣላኝ። የሆነ ብቻ በሆነ ሰበብ ፈልጎ ተጣላኝና ከዛ ለወንድሜ ቴክስት አደረገለት። ቴክስት አድርጎለት የእህትን ጉድ ስታይ እንዳደነግጥ ምናምን የሚል ማለት ነው። ከዛ እሱን ስክሪንሾት አድርጎ ስክሪንሾት መጥቶ ላከልኝ። ከዛ እንደዚህ አታድርግ፣ አታስገባው እሱን እዚህ ቦታ ላይ ምናምን ስለው መጀመሪያ አላምንም ስለው የኔ የቀረጸኝን አሳየኝ ማለት ነው። ከዛ በኋላ በቃ አንዳንድ ጊዜ የሆነ ጥፋት ሰርተሽ ጥፋቶችን ለመሸፈን የምታደርጊያቸው ነገሮች ሌላ ጥፋት ይፈጥራሉ። እንደዛ ነው እኔ ላይ ሀፕን ያደረገው ማለት ነው። ከዛ በኋላ በቃ ምን ሆነ? ስድብ ሆነ። በቃ እንዳልኩሽ አሁን ትናንትና ስትጠይቁ የነበረው ለምን ፊቱን ሳታዩ ምናምን የሚል ጥያቄዎች ነበሩብሽ። አንቺ የሚሰጣቸው የተለያዩ ምክንያቶች ነበሩ። አንዴ ከአንቺ ጋር ተጣልቼ ፊቴ እንትን ብየው ግማሽ ፊቴ እንትን ብሏል ይልሻል፣ ተገሽልጧል ይልሻል። ማለት ራስሽን እንትን እንድትይ ነው የሚያደርግሽ። ኃጢአትሽን እንዲበዛ ነው የሚያደርግሽ፣ ጸጸተኛ እንድትሆኝ። አንዴ በጣም ቢዚ እንደሆነ እንትን ይልሻል። ብቻ በጣም የተለያዩ ምክንያቶች ነበር የሚሰጥም። ከዛ የሆነ ሰዓት ላይ እኔ እሱን እንድጠራጠረው ያደረገኝ የሆነ ሰዓት ቪዲዮ እያወራን ብዙ በቃ እኔና እሱ በጣም ከሄድን በኋላ ማለት ነው እንዲህ እያወራን ቪዲዮ ተቋረጠ። እያተወራ ማለት ነው። እሱ ቪዲዮ አይከፍትም ነበረ። ከዛ ቪዲዮ ሲቋረጥ በልሼ ስደውል የሆነ ትልቅ ሰውዬ አሁን ፕሮፋይል ሊደረግ የሰጠውሽ ፎቶ እሱን አየሁት። ከዛ በጣም ደነገጥኩና ማናቸው ምናምን አልኩት። ከዛ ምን አይተሽ ነው ምናምን አለኝ። ከዛ አረ የሆነ ሰውዬ አይቻለሁ ስለው እንዴ በቃ ወዲያውኑ ነገሮችን የሚያስቀይስብሽ ባይዘዊ ወዲያውኑ በቃ አንቺን የማሳመን ብቃት አለው። አረ እንዴ ምን አይተሽ ነው? ቆይ ነገር ምን አረ የሆነ ሰው አይቻለሁ ስለው አንድ ጓደኛዬ እኮ ነው አብረን የተመረቅን ብታይ፣ እሱም እንደኔ ሶፍትዌር ኢንጂነሪንግ ተማሪ ነው። እኔ ጋር ብሬክ መጥቶ ነው እና ስልኬን ቪፒኤን ሊያስተካክልለት ተቀብሎኝ ነው ምናምን አለኝ ማለት ነው። ከዛ ላገናኝሽ ታወሪያለሽ ምናምን አለኝ። በጣም አይናፋር ስለሆነ ነው ምናምን ሲለኝ አረ ችግር የለውም በቃ ከፈለግሽ አገናኝሻለሁ ያወራሻል ምናምን አለኝ። አረ ተው አብሽሪ ምናምን አልኩት። ከዛ የዛውን ቀን ማታ ላይ ቢጎ ላይ ቪዲዮ ማታ ማታ ፊልም እንከፍትና እናያለን። ከዛ ቪዲዮ ከፍቶ ከዚህ ከግንባሩ በላይ ነጭ ጸጉሩ እንደዚህ ቀርቦ እሱ ለካ ቪዲዮ መብራቱን አላየም። ከዛ እኔ ታች ጆይን ስል ከግንባሩ በላይ አየሁት ሙሉ ነጭ ነው። ከዛ በቃ ምንም አላልኩም፣ ጸጥ ብዬው ገብቼ ቁጭ አልኩኝ። ከዛ እኔ ዝም ስል በዛ ሰዓት በቃ የሆነ ብዙ የሚሰማሽ ስሜቶች አሉ። በጣም ትደነግጫለሽ ምናምን። በስድብ በቃ ሌሊቱ ሙሉ እየሰደበኝ ምን በቃ ተቀየርሽ ነገር ብሎን እኔ ምንም አላልኩትም። ማለት ሼባ መሆኔን ካየሽ በኋላ ተቀየርሽ ብሎ መሳደብ ጀመረ። እንዳየሽ የዛን ሰዓት አልነገርኩትም፣ ዝም አልኩት። በቃ እኔ ጸጥ አልኩት። ከዛ በማግስቱ ሰበብ ፈልጎ ድጋሚ ሲሳደብ አንተ እኔ እኮ ትናንትና እንደዚህ አይቻለሁ ምንድን ነው ያየሽው ምናምን አለኝ። በጣም የማሳመን ብቃት እንዳለው እንዳልኩሽ። ከዛ እንደዚህ አይቻለሁ፣ ማታ ደግሞ ቢጎ ላይ እንደዚህ ቪዲዮ እንዴ አይተሻል እንዴ? ጀለሲ እኮ ነው አጠገቤ ተኝቶ ትናንትና ያልኩሽ እሱ እኮ ነው እንዴ የምርሽ ነው ግን አይተሻል ነው እንዴ? ታዲያ አንተ ጋር ምን ይሰራል እሱ ስለው አይደለም እኮ በቃ ስልኬን ይዞት ነበር ማለት ነው ብላን ብቻ ረስቸዋለሁ አለኝ ማለት ነው። ከዛ በቃ ደነገጥኩኝ በጣም በቃ ጥያቄ ውስጥ የመፍጠር ከዛ በተደጋጋሚ ከዛ በፊትም ጠይቃለሁ። ምክንያቱም ነገሮች እየሄዱ በመጣ ቁጥር እንዳልኩሽ የሆሳም እጅ በጣም ቀጭን ነው፣ የእሱ እጅ በጣም ወፍራም ነው። በቃ ይሄንን ነገሮችን እያየው ስለነበረ ይሄ ፎቶ ያንተ ነው አይደለም ስለው እንዴ ለምን እኔ ሲጀምር ውሸት አልወድም፣ ውሸት አትዋሽ፣ በቃ ውሸት አልወድም ነው የሚለው። እንዴ ለምንድነው እኔ ለምን ዋሽሻለሁ ምናምን ብሎ ጮኸ። አይደለም ፎቶ ካልሆነ ራሱ እኔ ችግር የለብኝም፣ ምክንያቱም በደህናው ጊዜ ያወራሁት ከአንተ ጋር እንጂ ከፎቶ ጋር አይደለም።
ሶ ኢትስ ኦኬ ካልሆነ ተናገር ብዬ በተደጋጋሚ ጠይቄው ነበር። ግን እሱ ግን እኔ ውሸት የሚዋሽ ሰው ይገደል የምል ሰው ነኝ። እኔ ውሸት አልወድም። ጡርዬ ትሙት ምናምን ብቻ ራጉኤልም ምናምን ብሎ ብዙ መሀላዎችን ደረደረ። ኦኬ በቃ ምናምን ያው ዝም አልኩት። ከዛ የዛን ቀንም እንደዛ ስንናገረው በቃ ያንን ያለኝ። ከዛ በስንተኛ የሆነ ጊዜ ላይ በቃ እኔ በጣም ነገሮች ተደራረቡ። ስድብም በቃ መሰዳደብ ሆነ እንዳልኩሽ ማለት ነው። ስድብ ነው በቃ የበዛ። ሀቢባ ይሄን ነገር በጠቅላላ የምትናገረው ውሸት ነው። ላቫናይት ነሽ አይደለ? አይመለከትም። ስለሚመለከተኝ ወንድ ልጅ ላይ ያለ እንዳለ ቪዲዮ አለኝ። ላቫናይት ታውቀዋለች፣ ጠንቅቃ ታውቀዋለች። ቪዲዮ አንድ ላይ እያወራች ብዙ ነገር ስታደርግ ቪዲዮ አለኝ። እያወራሁ ነው። እኔ ታውቀኛለች፣ በድምጼ ጠንቅቃ ታውቀኛለች። ራሱ ታውቃለች። ውሸት ነው። ከዚህ በፊት ተነጋግረንበታል። አስጨርሰኝ። ማንነትህን ግለጽ ወንድሜ። ማነህ አንተ? እኔ ጾጺ ይባላለሁ። ቢጎል ልጨርስ። ታውቀኛለች። አንዴ ቆይ፣ ሶሲ ማን ነው ስምህ ወንድሜ? ሶሲ የሚባል ጾጺ። አይ እሱ ኪሳ ታውቃለች። ኦኬ ጾጺ ትባላለህ። ቢንጎ ላይ ምንድን ነህ? በደንብ እታወቃለሁ። ግን ይሄ አሁን እንዳለ ያለችሽ ኮምፕሊትሊ ወዘ ላይ ውሸት ነው የነበረው። ምክንያቱም በደንብ ታውቀው ነበረ። እውነቱ ምንድነው? በቪዲዮ እያየችው ነበር የምታወራው። በቪዲዮ እየተያዩ ነበር የሚያወሩት። ከመጀመሪያ ጀምሮ ሚውት አድርግና ቁጭ በል ትናገር። ከዛ እውነታውን ትነግረናለህ። ቀጥይ ውዴ። አንተ እኮ ሲጀመር ለእኔ አታብራራልኝም። ራሴ ነኝ የማብራራው። አይመለከትም ሲጀመር። ከዛ በኋላ በተደጋጋሚ ጠይቀው ቢኒያም ቀኝ እጅ። እሺ አታሽቆልጥ። ከዛ ምን እንዳደረገ ታውቂያለሽ? ከዛ በተደጋጋሚ ስጠይቀው የኔ ነው በቃ ምናምን ነበር የሚለው። ከዛ እየባሰ ነገሮች እየባሱ መጣና ከዛ የሆነ ሰዓት ላይ ሲገለጥ ራሱ ሆኖ ተገኘ ቪዲዮ ማለት ነው። ምን አለ? ለመጀመሪያ ጊዜ ሼባው እሱ መሆኑን ባወቅሽ ሰዓት ምን አለ? ትናንት የነገርኩሽን የሁሳምን ታሪክ ነገረኝ። ማለት እኔ ሳየው በጣም ደነገጥኩኝ። ከዛ ለምን ዋሸኸኝ? ይሄን ሁሉ ጊዜ ስናወራ ዋሽተኸኛል፣ ለምን ዋሸኸኝ ብዬ ነገርኩት። ከዛ በቃ እንባ ሁሉ አቅርሮ ነው ስለ ሁሳም የነገረኝ ማለት ነው። በቃ እሱ በቪዲዮ እንደዚህ እያየሽው እንባ አቅርሮ እንደሆነ ማበዱን ምናምን በቃ ምናምን ነገረኝ። ከዛ እኔ የእውነት ለመናገር ለልጁን ያዘንኩለት በቃ ለዚህ ለሁሳም አዘንሽ እውነት መሰለኝ። እና በቃ በዚህ የተነሳ የእሱን ፎቶ እያደረገ ሴቶችን እንደሚበቀል እና ልክ እኔ ሲያገኘኝ ግን እንትን እንዳለ ነው ያንን በቀሉን እንደተወ አድርጎ ነው የነገረኝ ለእኔ ማለት ነው። የነገረሽ ፎቶውን የሚጠቀምበት ቆንጆውን ልጅ ሆሳማን ማለት ነው ያክስቱ ልጅ እንደሆነና ሴት ልጅ ስላሳበደችው ለዛ ሴቶችን እንደሚበቀል በሱ ፕሮፋይል ፒክቸር እየተጠቀመ ብዙ ሴቶችን እንደሚያወራ ግን የሚያወራቸው በቃ ጀስት ለሱ በቀል እንደሆነ ምክንያቱም በሴት ልጅ የተነሳ ህይወቱ ስለተበላሸ የሆሳም ማለት ነው። ወይ ጉድ! ሆሳም ፍልስስ ብሎ አሜሪካ ላይ እየኖረ እሱ አብዱ አማኔል ነው አይደል ያለው? አብዱ አማኔል በቃ ራሱ ላይ የሚጸዳዳ ሰውዬ በቃ ሰው አዝሎት ምናምን አማኔልም ጸበልም ምናምን እንደሚያደርሱት ምናምን ነውና እኔ ሲነግረኝ በሰዓቱ አሳዘነኝ። ከዛ በኋላ ትንሽ ከበደኝ። አንዳንድ ጊዜ የሆነ አይምሮሽ ውስጥ የሚቀረጽብሽ ፒክቸር አለ። ሶ እንደዛም ሆኖ እሱ በቃ ኖርማል አድርጎ ነው የቆጠረው። እኔን ለመለያየት ሰበብ ፈልገሽ ነው ምናምን እውነቱን ስለነገርኩሽ ነው ምናምን ብቻ ብዙ ማለት በቃ መልኬን እውነተኛ መልኬን ስላየሽው በሆሳማ ፎቶ እስካሁን ቆይተን እውነተኛ መልኬን ስላየሽው እኔ እንደ ሆሳማ ቆንጆ ስላልሆንኩ ሽማግሌ ስለሆንኩ እንደሱ ወጣት ስላልሆንኩ ነው አልፈልግም እያልሽኝ ያለሽው ሲልሽ ማኒፑሌት እያደረገሽ ነው። አንቺ ደግሞ ከበደሽና መጀመሪያም ያልኩት ነገር ነበር እንዳልኩሽ ፎቶ ለፎቶ ብለህ ከዋሸክ ምናምን ቢ ከዛ ኢትስ ኦኬ ምናምን አልኩት። ከዛ ኢትስ ኦኬ ምናምን እና አጠገቤ ላሉ ልጆች ነገርኳቸው። ረጅም ጊዜ አወራችሁ ሰው እንደዚህ ቢሆንባችሁ ምን ታደርግ በቃ ከብዶኝ ስላቸው እንዴ ኧረ በጣም ይከብዳል እንዴት ማለት አወራሪን ስለሚያውቁ ከበዳቸው። ከዛ በኋላ ዱባይ እመጣለሁ አለ። አከራይን አወራት እንዳልኩሽ በዛ ሰዓት የኔ አሰሪ ትራቭል አድርጋ ነበር። ከዛ አጠገብ ያሉትን ሰዎች በሙሉ ያወራል። ከዛ አከራይን ማውራት ጀመረና
ብር ልላክልሽ አለኝ ለቤት። ምክንያቱም እሷ በጣም ትቆይ ነበር፣ አከራይ ልትወልድ ነበር የሄደችው በሰዓቱ። እሷ እስከምትመጣ ድረስ ብር ልላክልሽ፣ ምንም አይነት ስራ እንዳሰሪ አለኝ ማለት ነው። ከዛ ኦኬ ምናምን አልኩት። ኦኬ ማለት ሳይሆን በመሀል ካገኘው ገባለሁ ስለ ኖ ኖ ኖ እንዳትገቢ፣ ከዛ አከራይሽን አገናኝ አለኝ። ፈራሁኝ በጣም ማለት ነው። ከዛ ማታገናኘኝ የሆነ ሰው ጋር ችግር ስላለብሽ ነው ሲለኝ ኦኬ ብዬ አገናኘዋት። ከዛ ምን አላት እሷን አይዲሽንና ስልክሽ ምናምን አድርገሽ ላኪልኝ፣ ብር ሊልክልሽ ማለት ነው። አዎ ብር መላክ ፈልጋ። አየሽ እንዴት አካባቢያችሁ ያለ ሰውን አይዲ እንደሚሰበስብ። ያ አበበችን አንቺና አበበችን ዘሴም ወይ ነው በቃ ያደረገው። እሷን አሰርሏን ማዳሟን፣ አንቺን ደግሞ አከራይን። ከዛ አይ ዶንት ኖ ፈጣሪ እንትን ሲለኝ ነው መሰለኝ የአከራይን አላገናኘሁትም። ጀስት በስልክ ብቻ ያወራታል። ከዛ በቃ የዛን ሰሞን አስጨነቀኝ። በቃ ሙሉ ቤቱን አስጨነቀ ማለት ነው። ምክንያቱም በጣም ብዙ ጊዜ ሰጥቸው እንደሚያወራ ስለሚያውቁ እነሱም ከኔ ተገለው ነው። ምክንያቱም አላወራቸውም፣ ካወራቸው ስድብ ነው። እኔንም እንትን ስለሚለኝ በጣም ስለሚረብሸኝ በቃ እንትን እላለሁ። ከዛ በኋላ ምን አደረገ? ዱባይ ልመጣ ነው አላት አከራይ። ምን ይዤልሽ ልምጣ አላት። ከዛ ኧረ አንተ ብቻ በሰላምና ይሄ ሁሉ ጊዜ አውርተሃት አንተ ብቻ በሰላምና ችግር የለውም ምናምን አለችው። ከዛ እመጣለሁ ያለበት ቀን ላይ በቃ ዛሬ በዚህ ሰዓት እገባለሁ አለኝ። ኦኬ ችግር የለውም ምናምን አልኩት። ከዛ ነበር ሀሳቡ ከጀርመን ዱባይ መጥቶ ኤርፖርት ተቀብለሽው ሆቴል ሊያርፍ ነው እናንተ ኢጃዛ ቤት ሊያርፍ ነው። መጀመሪያ ቤት ፈልጊ አለኝ። ቤት ሙሉ ቤት ፈልጊ ላይክ እንደ ገስት ሃውስ ማለት ነው። ፉሊ ፈርኒሽድ አፓርትመንት ማለት ነው። ፈልጊ አለኝ። ከዛ እኔ አይ ዶንት ኖ ለምን እንደሆነ አላውቅም፣ ውስጥ ያልተዋጠልኝም። በቃ እንደማይመጣ ገብቶኝ ነበረ። ከዛ እሱ ስትመጣ አይደርስም። ከዛ እንደውም ታዩ ቢጎ ላይ ሌላ ሳሪ የምትባላለች ሻርጃ የምትኖር ማለት ነው። እሷ እኔ ሙሉን ነገር እሸፍንልሃለሁ ብላኛለች። እሷ ቤት እንትን ትልልኛለች፣ እከራይልሃለሁ ብላኛለች። እንድትቀኝ ነው እሷ እህትዬ ወንድምየው የሚባል ጨዋታ እህትዬ ወንድምየው የሚባባሉ ሙድ ደግሞ አለቻቸው። እህትዬ ወንድምየው የሚሏት ነገር አክስትዬ እሱ እንትን ይልሻል አለች። እሷ ችግር የለውም እኔ ላይ ጣለው በቃ ብላለች ምናምን አለች። ከዛ ኦኬ እንደዛ ከሆነ እኔም የመፈለግ ሙድ ላይም አልነበርኩም። ኦኬ ምናምን አልኩ። ከዛ መጣው ብሎ የመጣው ስንት ሰዓት ነው? ሌሊት መጣው አለ። ከዛ መጣው ብሎ በቃ ጠዋት እንገናኛለን ምናምን አለኝ። አርፍጄ ነበር በዛቱ የተነሳ። አንቺ ኤርፖርት ሄደሽ አትቀበዩም እንዴ? ከጀርመን ድረስ አንቺን ብሎ ዱባይ እየመጣ ማለት የተነጋገራችሁት ኤርፖርት ልትመጪ ነው ላትመጪ? የት ልትገናኙ ነው የተነጋገራችሁት? እዛ ቤት ልንገናኝ ድራይቨር እህትየው የምትቀበለው እህትየው የምትባለው ልጅ ተቀብላ ልትሄጂ ወንድምየው ሲመጣ እህትየው ተቀብላው እዛ ልናልፍ ማለት ነው። ከዛ ጠዋት መጣ ብሎ ሊመጣ ሲል ለ4 ሰዓት ነው ለ5 ሰዓት ስልኩን ዘጋ። አበበች ይሄን ነገር ባለፈው አውርተዋለች። ለ4 ሰዓት ነው ለ5 ሰዓት አካባቢ ስልኩን ዘጋ። ፍላይት እያደረገ ነው። ፕሌን ውስጥ እኮ ስልክ ዝግ ነው መሆን ያለበት። ከዛ ዘጋና በኋላ ላይ ከዛ ጠዋት እንደዚህ አለኝ። ወይኔ የሆነ እቃ ያመጣሁት እቃ ነበረ እሱን ማድረስ አለብኝ። ኦሬዲ ገብቻለሁ አለ ዱባይ። ገብቶ ማለት ነው። እኔ ጋማ ገብቷል። አበበች ነው 3 ወር የለፋችሁ። ኦኬ እኔ ጋር ኦሬዲ ገብቷል ተብሏል። ኦሬዲ ገብቷል ነበር። ከዛ ገባ። ከዛ ጠዋት ላይ የሆነ እቃ ማደርሰው እቃ አለ። እሱን እቃ አይቼ እሱን አድርሼ ከዛ ሌላ እቃ ደግሞ አያለው። በቃ አገኝሻለሁ። በጣም አስቸኳይ ነው መድረስ ያለበት መድኃኒት ነገር ነው። በጀርመን ቁጥር ነው ስቲል የሚያወራሽ? በውጭ ቁጥር? በጀርመን በዋትሳፕ በምን? በጀርመን እኮ ዋትሳፕ ኢሞ በምን ነበር የምታወሩት? በጀርመን ቁጥር በጀርመን እኮ ዋትሳፕ ወይስ ኢሞ? ዋትሳፕም ኢሞም። ኦኬ ዋትሳፕም ኢሞ። በቃ ገብቻለሁ ምናምን ብሎሻል። አንቺ አምነሻል። እሱ ኢማራት ገብቷል ከጀርመን። ከዛ እቃ ሊያደርስ ነው። ምንድነው ዱባይ ላይ መድኃኒት ይዟል። መድኃኒት ይዣል። የሆነ እቃ አደርሳለሁ። አስቸኳይ ነው። የታመመ ሰው አለ። ለሱ ነው። እሱ ደግሞ አሁን ኢትዮጵያ ፍላይት ሊያደርግ ነው። መድረስ አለብኝ ሲለኝ እኔ እንደዚህ ብዙ ራሴ መሆን አለበት እውነት። ከዛ እሺ ችግር የለውም አልኩት። ከዛ ከሰዓትም ሲመጣ ቆይ የሆነ እንትን ይተብዬ ነው በቃ ብቻ ድራማ በድራማ። ከዛ የሆነ ሰዓት ላይ በቃ አሁን ይልሻል። ስንት ሰዓት ነው አሁን? ለምሳሌ 12 ሰዓት ከሆነ 12 ሰዓት ነው አይደል?
ከሁለት ሰዓት በኋላ ስልክሽን ክፈችው። አሁን ኔትወርክሽን አጠፋፊና ቁጭ በይ። ምክንያቱም አሁን እንደዚህ መንዘላዘል ምናምን አልፈልግም። ስልክሽን አጠፋፍተሽ ቁጭ በይ። ዋይፋይሽን አጥፊ ማምልሻል። ለምን አጠፋፊውና ጠብቂኝ። እሺ ሲአይኤ ነው ምናምን ነው ይሄ የመንግስት ጠላት ነው። ተደብቆ ምናምን ነው የሚመጣው። ያርጎ በጨለማ ምናምን ነው የሚመጣው ማለት ከሱ ጋር ከመገናኘትሽ በፊት ዋይፋይሽን ማጠፋፋት ምናምን አለብሽ። ምንም አይነት መረጃ እንዳታወጪ ምናምን እንዳታሳውቂ። ያ የሆነ ሰዓት ላይ ብልጭ ሲልበት ሜቢ ጠጥቶም ሊሆን ይችላል አጭሶ አጥፊ ዋይፋይሽን ይልሻል። ለሁለት ሰዓት ለሶስት ሰዓት ለካድራጊ ወስዳል ብለሻል። እሺ ከዛ አጥፊ አለኝ። ልክ በዛ ባጠፋውት ሰዓት ምን ተፈጠረ መሰለሽ? ደውሏል። አጥፊ ባለኝ ሰዓት ደውሏል። እንደዚህ አይነት ድራማ ሊሰራ አጥፊው ባለኝ ሰዓት ስደውል ዘግተሽ ነበር ኦንላይን የለሽም ሊልሽ በቃ 50 ጊዜ ተደውሏል። አረ የስድብ ናዳ። ከዛ ባልከኝ ሰዓት ነው የከፈትኩት ካልሽው አይሰማሽም። በቃ መሳደብ ነው ስራው። ከዛ በማግስቱም እንደዛ። ከዛ በቃ አንዴ ሪል ስቴት ላይ ነው ሲል አንዴ ለናቴ ሪል ስቴት ዱባይ ላይ ሪል ስቴት ሊገዛ ሪል ስቴት ሊያይ ሄዶ ሊያይ ነው ሲል ምን ሲል 15 ቀን ሙሉ በዚህ እንደዚህ ነው ያለፈው። የኔና የሱ ታሪክ ማለት ነው። ሳያገኝሽ ከጀርመን ሳያገኝሽ ወደ ዱባይ ተመለሰ። ከጀርመን ዱባይ ድረስ አንቺን ብሎ መጥቶ 15 ቀን ሪል ስቴት ሲፈልግ ምን ሲል ሳያገኝሽ ቢዚ ሆኖ ወደ ጀርመን ተመልሻለሁ አለ። አዎ ከዛ በቃ ሁሌ ስልኩን አጥፊልሽና ወይም ደግሞ አንቺ በተኛሽ ሰዓት የሆነ ቦታ ልሄድ ነው ሲልሽ እሺ ምናምን ትይዋለሽ። በዛ ሰዓት ነው ያለኝ ታይም እተኛለሁ። ስተኛ በተኛውበት ሰዓት ለካ ጀለስ ይደውላል ማለት ነው። ስትነሽ የቮይስ ማት በቃ ጠብቄሽ በርሽ ላይ ሄጃለሁኝ መጥቼ ነበረ። አንቺ ግን ስልክ አታነሽም። ስንት ሰዓት ሙሉ ስቀጠቅጥልሽ ነበር ምናምን ብሎ አለ። ከዛ አከራይ ይሄ ልጅ መቼ ነው የሚመጣው ትለኛለች። ከዛ መጥቷል እኮ ምናምን አልኳት። በቃ መጀመሪያ ላይ መዋሸት ጀመርኩ። በኋላ ላይ እንደዚህ አስጠብቆሽ ይህን ሁሉ ጊዜ አብርተሽው ምናምን አለችኝ። እሷም ትንሽ ተሰማት። ከዛ በኋላ በቃ ጀርመን ሄደ። የሆነ ሰዓት ላይ በቃ ነብሴን ጭንቅ ጥብብ አደረጋት። እኔ እንደዚህ በድዬሽ አለኝ። በቃ ክፋቱ እየባሰ መጣ። ክፋት ላይ ክፋት፣ ከክፋት ላይ ክፋት፣ ከክፋት ላይ ክፋት እየባሰ ሲመጣ በጽሞና አናገርኩት። በቃ እኔ ከዚህ በኋላ አልፈልግም። ምክንያቱም ከወንድሜ ጋርም እንዳስደውል ምናምን። አንቺ ግን የምር በሰዓቱ ማለት ነው አንቺ በጣም ስማርት ሰው ትመስያለሽ ስታወሪ። በሰዓቱ ዱባይ መምጣቱን አምነሽ ነበር? ለ15 ቀን ሙሉ ሳያገኝሽ ፍቅረኛ ስንት ጊዜ አወርታችሁ ነበር? እሱ ዱባይ የመጣው አመት? ኧረ አይደለም 5 ወር 6 ወር 6 ወር ያወራሽው ወንድ 6 ወር በየቀኑ በቪዲዮ ያወራሽው የተላመድሽው ወንድ ፍቅረኛ ይብለሽ ያልሽው ወንድ ከጀርመን ዱባይ ድረስ አንቺን ብሎ መጥቶ ሪል ስቴት ፍለጋ ሪል ስቴት ሊገዛ ቢዚ ሆኖ ሳያገኝሽ እንደተመለሰ የምር አምነሻል? መጀመሪያ ላይ ነበር ያመንኩት። የመጀመሪያዎቹ ሳምንት ቀናቶች አምኜ ነበረ። ከዛ በኋላ ግን እንትን እንደሆነ ገባኝ። ከዛ እኔ ያልኩት ካልመጣህም ችግር የለውም እኔ እኮ ለምን አልመጣህም ብዬ ማስጨንቅ ሰው አይደለሁም። ስለ እንዳልኩሽ ነው። በቃ ድራማ በድራማ ላይ ድራማ ነበር የሚያደርገው። ምን አይነት ድራማ? ለምሳሌ ካልመጣክም እውነቱን ንገረኝ ስትይ ማልቀስ ይጀምራል። እንዴ እኔ ለአንቺ ያን ሁሉ ወጪ አውጥቼ ይህን ሁሉ የ4 ሰዓት መንገድ ማየ ትሙት የጉዴን ስሙልኝ። ስለራቁት ቪዲዮ ስታወሩት እኔ ለነሱ ይሄን ውጭ አውጥቼ ሀቢባ ደረሰኝን ቁጠሪው 18 ደረሰኝ ልክ ይችላል። ኧረ ስለደረሰኝ አይደለም ወንድሜ፣ ስለ ብር አይደለም፣ ስለራቁት ቪዲዮ እናውራ። እኔ ለነሱ እንዲያርጌ እኔ ነኝ ተበዳይ፣ እነሱ ናቸው ብሬን በሉብኝ፣ ሴቶች ብሬን በሉ። እኔ ነኝ ተበዳይ። እሪ ነገሩን ለመሸፋፈን በጣም ስማርት ካልሆናችሁ በእንደዚህ አይነት ሰው አትችሉትም። ሀቢባዬ ብዙ ሰዓት የለኝም ልሰጪኝ ትችላለሽ ወይንስ? የስ አሁን ትክክለኛውን ወሬ አወራሁኝ ወይስ ልታርመኝ ነው? እሺ አሁን ደግሞ እሱ ያውራ። አንቺ ምንም አትጠይቂም። አንቺ ሚዩት አድርጊ። የእሱ ተራ ነው፣ እሱ ያውራ። እሺ ወንድሜ ስም ካልተ ፂጾ ችግር የለውም ሀቢባዬ። ላይክ እሷም ታውቃለች። ተከራክረን አስጠፍተ ነው ከቢጎ ላይ እንዲጠፋ የሚያደረግነው እኛ ነን። ልጁ ቆሻሻ ነው። አዎ ነው። አሁንም ቢሆን አምኖት አድርገው እንደዛ ያደረገውን ነገር ማድረግ ነበረበት አልነበረበትም? በጣም ቆሻሻ ነው። ገባሽ አይደለ? ግን እሱ አሁን የምታወራው ላቫናይትን በሚያወራ ሰዓት ይሄን ልጅ ፎቶ የዚህ ልጅ ፎቶ አድርገው አላወራትም። ቢጎ ላይ ነበር። በዚህ ልጅ ፎቶ ነው ያወራኝ።
እኔ ነኝ ፎቶን እኮ ያወጣሁበት ቢጎ ላይ። ላቫናይት ጾጽ እኮ ነኝ እኮ እኔም ላቫናይት ነኝ። እኔ ነኝ ያወጣሁበት። ጾጽ ነኝ። አውቄያለሁ። እኔ ነኝ ያወጣሁበት ያንን ፎቶ ቢጎ ላይ ማለት ነው። ይሄ ልጅ እንዳልሆነ ያወጣሁት እኔ ነኝ ቢጎ ላይ፣ ማንም አይደለም። አዎ ሙሉ ቢጎ። አንዴ ልናገር፣ ችግር የለውም። ምናልባት ጾጺ ላቫናይትን አንተ ሳታውቃት በፊት ምናልባትና ፍቅረኛ ተዋውቀው ቢሆንስ? በዚህ ፎቶ ተዋውቋት ኦልሬዲ በሪል ማንነቱ ከመጣ ቢሆን በኋላ ቢሆንስ? አንተና ይኸውልሽ ለእኛ መታ አሁን እዚህ ጋር ራሱ በተናገረችው ነገር የሰማነው ነገርና ለእኛ መታ የተናገረችው ነገር አንድ አይደለም። ምክንያቱም ለእኛ ያለችው ለወንድሜ ቪዲዮውን ላከለት ብላ ነው የነገረችን። ለእኛ እዛ ጋር አልደረስኩም። አሁን አልደረሰችም። አስፈራራት እንጂ አልደረሰም። እሺ ላውራ ወይስ አሁን ስለ ማርቆስ አውራል? እሺ ይኸውልህ፣ እኔን ግን እንትን እንዳትለኝ ስታወራ ራስን ችላ አውራ። እኔ ወሬን አልጨረስኩም። ሀቢባ ላይክ እውነቱን ነው ማወቅ የፈለግሽው ወይንስ ተደብቆ አስመስዬ ነው ማለፍ ያለብኝ? እኔ እሷ አስታወራ ሚውት አድርጌ ነበር አይደል? እኮ እኔ ሚውት አድርጌ ነበር አይደል? እና እስክሪብቶ ይዛችሁ ጻፉ ከፈለጋችሁ። እኔ ጥያቄ ካለኝ እጽፋለሁ። ያ ሰው ሲጨርስ ተራዬን ሚዩቴን አብርቼ ጥያቄውን ጠይቋለሁ። ማንም እንዳያቋርጥ። የምታቋርጡ ሰዎች ካላችሁ የሆነ እውነታ እንዳይወጣ ፈልጋችኋል። ያንን ለመሸፈን እየሞከራችሁ ነው ማለት ነው። ማንንም እንዳያቋርጥ። ቴንክ ዩ። ጀምር። ኦኬ ምን ተፈጠረ? መታለኛ ነገረችን። ምን አለች? እንደዚህ አድርጎ ቪዲዮዬን እንደዚህ ቀርጾ እንደዚህ በማረግበት ሰዓት ላይ ምናምን ነገር እንዳለ ቪዲዮዬን ቀርጾ አስፈራራኝ አለች። ማስፈራራቱን ሲጀምር ማን ነው ቪዲዮ ይምጣ ፎቶ ይምጣ ተባለ። ፎቶ መጣ ምናምን መናገር ተጀመረ ማለት ነው። የዚህን ልጅ ፎቶ ደግሞ አይደለም አድርጎ የሚመጣው ቢጎ ላይ የዚህን ልጅ ፎቶ አድርጎ አይመጣም። አሞራው ብሎ ነው የሚመጣው። ኤግል ብሎ ነው የሚመጣው። የሚያደርገው ፎቶ ደግሞ ቶታሊ ዲፍረንት ነው። በጣም የተለየ። ይሄን ልጅ ከነጭራሹ አይመስልም። ይሄንን ልጅ በእውነት ነው የምልሽ አይመስልም ልጁ ከነጭራሹ። ምናልባት የሌሎቹን አላውቅም፣ ግን የእሷን ግን ስለማውቀውና እጄ ስለነበረበት ነው የማወራው። ገባሽ አይደለ? እዛ ጋራ ለወንድሜ ቪዲዮውን እንደዚህ አድርጎ ለወንድሜ የራቆቱን ቪዲዮ በቃ እንዳለ ያለውን ቪዲዮ ላከ ስትል እኛ ገብተን አናግረ ነው ልጁ። የምሬን ነው የምልሽ፣ አሁንም ቢሆን ደግምልሻለሁ፣ ልጁ ቆሻሻ ነው። አዎ ቪዲዮ ብዙ ነገር እንትን ስትል ቪዲዮ ልኮልናል፣ ለኛው ልኮልን ይሄው ምናምን እኔ ያለው እኔ ጋር ያለው ይሄ ነው ብሎ ያው ባሽሙር አለ አይደለ? ያው መበተን አልፈልግም ግን ይሄው ያልሽ የምትበትኝው ነገር እንደዛ አድርጎታል። የሷን አርጓል። በጣም ቆሻሻ ነው። ይሄንን ቪዲዮ ለወንድሜ ልኮልታል ስትል እሱን ተናግረ ነው ምን ብለን that's a fact። እሷ ሳታየው እንዴት ነው እሷ ምንም ነገር እንደምትለው አይተዋለች። አምናበት ፈልጋ ፈቅዳ የገባችበት ነገር ነው። ግን እሱነቱን ሳታቅ ሳይሆን ልጁ ቆሻሻ መሆኑን አላወቀችም እንጂ እሱነቱን እሱ መሆኑን አውቃ አምና የገባችበት ነገር ነው። ይሄ ፋክት ነው። መላም ደግሞ በዛም ላይ አለው። አለቀ። አንድ ነገር ልንገርክ፣ እሷ አላየሁትም ያለችው ሲጀምሩ ነው። መላ ላልከው ደግሞ እኔ እየተናገርኩ ነው። አንዴ ማሪ እኔ እሷ እያለች ያለችው መጀመሪያ ጀንጅኖ እስከሚያሳምናቸው ድረስ በመልኩ ስለሚያፈር የሌላ ሰው ፎቶ ይጠቀምና ልክ ሴቶቹ መስመጣቸውን ሲያረጋግጥ ነው በቪዲዮ የሚወጣው እንጂ እስከዛ ድረስ ቪዲዮ ላይማ ኦልሬዲ ፍቅር ውስጥ እኮ ናቸው። ኦልሬዲ ለፍቅረኛና ለፍቅረኛ የሚደረግ እንቅስቃሴ በቪዲዮ መደራረግ ከጀመሩ በኋላ እኮ ነው። እሱማ እየተያዩ ነው። ሳይተያዩ እንዴት ይደረጋል እሱ ነገር? መጀመሪያ ላይ ገና ጅንጀናው እያለ በጣም መልአክ ሰው የሚረዳ በጣም ጥሩ ሰው ሆኖ የሌላ የወጣት የቆንጆ ፎቶ ይጠቀምና ጀንጅኖ አስምጦ ልክ ሴቷ በሱ መስምጥ ማለቷን ሲያረጋግጥ ይዛኔ ሰምጣለች፣ ይወጣል።
ቢንጎ ላይ አቋርጦሽ እሱ ያወራው እዚህ ጋር ትክክል አይደለም፣ ውሸት ነው። እሱ ሲጀመር በሰዓቱ አልነበረም፣ ጓደኞቼ ናቸው ያወቁት። እሱ አልነበረም። ሲሳደብ የነበረ ሰው ነበር ቢጎ ላይ፣ እኔን ሲሰድበኝ የነበረ ሰው ጾጺ። ስለዚህ ጾጺ በዚህ ጉዳይ አይመለከትም እዚህ ጋር ማለት ነው። በእኔ ጉዳይ አይመለከትም። እውነታው እንዳይወጣ አይመለከትም። ሪያሊቲውን መናገር አለብን። ሲጀመር የተሰጠ ለአንተ አይደለም። ይሄ ሪያሊቲ ነው። ለአንተ አይደለም የተሰጠ፣ ለአንተ አይደለም። አቢባ ምን ነበር? አንዴ ሚዩት አድርጊ ማሪ። ጾጺን አንድ ጥያቄ ልጠይቀው። ጾጺን አስወጪ እያለችሽ ነው። ዳት ሚንስ ሪያሊቲ መውጣት የለበትም የለበትም። አዳምጠኝ ወንድሜ፣ ሁለቱም ወገን ነው የምንሰማው። የተመቻችሁን አስወጪ፣ ከሌና አስወጪ፣ ከሌና አስገቢ ማንም አይለኝም። ከሁለቱም ወገን ነው የምንሰማው ማለት ከአንድ ወገን አይደለም። አንተ የሱ ወገንም ልትሆን ትችላለህ፣ ምንም ችግር የለብንም። እኔ አላውቀውም። እኔ ጓደኛ የለኝም፣ ጓደኛ የሚባል የለኝም። እውነት ነው የምናገረው፣ አያገባኝም። እኔ ስለሱ ጓደኛ ቢሆን እኮ ግማታም ነው ቆሻሻ ነው አልልሽም። ሴትን ልጅ አሳምነሽ አንቺን አፍቅራ የምር አፍቅራ እንደዚህ የሚያደርግ ወንድ አይደለም። ለኔ ወንድ አይደለም። ትክክል ጎበዝ። በቃ ካፈቀረችና ካደረገች ያቺ ልጅ በቃ ካንቺና ከሷ ጋር ነው መቅረት ያለበት። ትክክል። እንደዚህ አይነት ነገር ማውራት አይደለም ማውራት። እኔ በወንዶች መሀል ያደኩ ወንድ ነኝ። ገባሽ አይደለ? ወንድ ልጅ ያደረገው የረዳውንና አያወራም በሚባለው አምናለሁ። ትክክል። ግን እሱ ያደረገው ቆሻሻነቱን እኮ አልካድኩም። አሁንም ቢሆን ግን አንተ ያልተረዳኸው እሷ ያለች የመሰለክ ቪዲዮ ላይ እኔ አላየውም እሱ ብቻ ነው የሚያየኝ ያለች ነበር ይመስላል። አይደለም መጀመሪያ አላየሁትም። ሲጀመር ማርክስ ባንተ የነገረኝ እኮ አንተ ቪዲዮ አከፋፋይ እንደሆንክ ለሱ እንደምትሰጠው ነው። የሴቶችን ቪዲዮ እኔ ሳላቅክ ቢጎ ላይ ቪዲዮ አከፋፋይ እንደሆንክ ነው የማቀክ። ስለዚህ አንተ ማውራት አይችልም። አሁን ቪዲዮ አከፋፋይ ነኝ ብሎሃል። በዛ ነው እኔ ቪዲዮ አከፋፋይ ነኝ እሱ ነው ያለኝ። ጾጺ ለኔ የሴቶችን ቪዲዮ የሚልክልኝ ጾጺ ነው ብሏል። እንዲህ ነው የሚለው ማርቆስ። አንተ ማርቆስን አላወቅኸውም። እንዲህ ነው ስለ እያንዳንዱ ሰው እየሄደ በውስጥ የሚያወራው እንደዚህ ነው። ገባክ? ሴቶቹን ለብቻቸው አድርጎ ነው ማጥቃት የሚፈልገው፣ ለብቻቸው ጥግ ኮርነር ላይ። እኔ አሁንም ቢሆን እኮ ሀቢባዬ እያልኩሽ ነው። ልጁ ቆሻሻ ነው። አሜን ልጁ ብዬ ያሳነስኩት ሰውየው በጣም ቆሻሻ ነው። ናው ሰውየው ቆሻሻ ነው። አንቱ ብለን እናስተካክለው። አሁንም ቢሆን ወደፊትም ቢሆን ቢጎም ላይ ሰድቤዋለሁ። አሁንም ብሰድበው አልጠግብም እሱን ሰውዬ። ገባሽ አይደለ? አዎ ተሳዳቢ ነህ ላላችሁት፣ አዎ ተሳዳቢ ነኝ። ጆከርም ያቀኛል፣ ማንም ያቀኛል። ግን ስሳደብ ግን ሳልስድርሽብኝ አልደርስም። ገባሽ አይደለ ሀቢባ? ግን እዚህ ጋራ ደግሞ ሪያሊቲ ነገር ደግሞ እያለ ከእናንተ ጋራ አንድ ፔጅ ለመምሰል ብዬ ውሸቱን አዎ ልክ ነው እውነት ናት እንደዚህ አድርጎ ነው ምናምን ብልኮ አዎ ጾጺም ነበር ይመስክር ትልሽ ነበረ። ግን እውነት ነው የምናገረው፣ ያለውን እውነቱን እናገራለሁ። በእኔ ጉዳይ አልነበርክማ። የነበሩት ይመጣሉ፣ አንተ አልነበርክም። እነማን የነበሩት? እነ ፋሪቲ፣ አንተ አልነበርክም። ፋሪቲ ለእሷን የተላከላት ፋሪቲ ማለት አነጣዋለሁ ያልሽው ጓደኛው ነው፣ የእሱ ጓደኛ፣ የማርቆስ ጓደኛ። ይኸውልሽ ሀቢባዬ የምሬን ነው የምልሽ። እኔ ላይክ በጣም ሪስፔክት አደርግሻለሁ፣ ግን ብዙ ጊዜ አጉል ተጎዳ ምናምን ብለው ሳይድ ለነሱ አታያዥ። ቢካዝ ይሄ ሪያሊቲ እና ፋክት ያለውን ነገር ደግሞ እንዲወራም አይፈልጉም። ከሰማሻት ምንድን ያለችሽ? ልክ ልናገር ስል መጀመሪያ ማቋረጥ ጀመረች። ቀጥሎ ደግሞ የእሱ ቪዲዮ አከፋፋይ ነው አለች። ከዛ በኋላ ደግሞ አስወጪ ነው ያለችሽ። ታዲያ እኔ ያስወጣውክ አላስወጣሽም። ነሽ እኮ ነሽ። ይኸውልሽ ሀቢባዬ ሚዩት አድርጌ ነበረ እኔ። ገባሽ አይደለ? ወሬዋን እስክትጨርስ ድረስ እስክታበቃ እስክትቋጭ ድረስ ሚዩት አድርጌ ሀቢባዬ ከጨረሰች እኔ መውጣት ስላለብኝ ብዙ ስለማልቆይ ልናገረው ስል እሺ ያልሽኝ አይደለ? እስከዛ ደግሞ እኔ ደግሞ እንድናገር ደግሞ ከፈቀድሽልኝ አይምሮን እዚህ ጋር ሌላ ነገር ሌላ ቦታ ከመበታተንብኝ ልጨርስና ከዛ በኋላ እንደፈለግሽ አንቺ ትማርክ ትችያለሽ። we are open please። ከዚህ በኋላ ሚዩትሽ እንዳታበሪ ባክሽ። አመሰግናለሁ። ቀጥልሽ። ሁሳማ አንዴ እንትና ጾጺ ምንድን ነው የሚለው? አሁን ለምሳሌ ቢንጎ ላይ ልጁ አካውንት አለው፣ ስክሪንሻት አለኝ ማለት ነው። 2 አካውንት ምናምን አለኝ እና ምን እንደሚያወራ ግራ ገባኝ። እንዴት ላይ አሁን ልጅቷ አላናገረኝ ቢንጎ አፕሊኬሽን የለኝም የሚል ከሆነ አለኝ ስክሪንሻት አድርጌ አለኝ እንትን ማለት ነው። ምንድን ነው የሚባለው? ፕሮፋይል አለኝ ልጁ እንደሚጠቀም በእኔ ፎቶ። የመቼ ነው ወንድሜ?
እኔ መቼ እንደሆነ አላውቅም እኮ አካውንት እኮ ይናገራል። መቼ እንደተከፈተ አካውንቱ ይናገራል። ስክሪንሻት አለ አይደለ? አካውንቱ መቼ እንደተከፈተ ይናገራል። ከላይ የተከፈተ በቀን ሰዓቱ ቦታውን ሁሉ ይናገራል ቢጎ። ኦኬ እሺ፣ አሁን ላሳይ። አሁን ለምሳሌ ትራፕ ኩዊን ምናምን 1738 የሚል አለ። ይሄ እኔ ፒክቸር አይደለም። ኦኬ የሱ ስም ደግሞ አሞራው ወይንም ደግሞ ኢግል ነበረ ስሙ። እሷን በሚያወራት ሰዓት አሞራው ወይም ኢግል ነበረ ስሙ። በዚህ አካውንት ነው የሚያወራኝ። በዚህ ትራምፕ ይሄኛው በዚህ ነው አሞራው ወይ ኢግል ነው። ሀቢባ እናቴ ትሙት ገብርኤልን ይኸውልሽ፣ እኔ ምንም የማገኝበት ነገር የለም ስለሆነ ነው የገባሁት እንጂ ማለት ነው። በዚህ ነው የሚያወራኝ። ኧረ በመድኃኒዓለም እንዴ እውነቱ ነው። አንተ ጠበቃ ለምን ትቆምልኛለህ? ይሄ ነው በቃ እንደዚህ ነው። አዎ ለምን ጠበቃ ትቆምልኛለህ? ወይ ለሱ ለምን ጠበቃ ትቆማለህ? ራሱ መጥቶ ማብራራት እውነትን እያየሁ ደግሞ ዝም ማለት ስለማልችል ለመበጥበጥ እውነት ምንድን ነው የምበጠብጠው? ክርክር ፐርሰናሊ አይደለም የምታወሩት እናንተ እኮ እየሰማንክ ነው። እሺ እሷ በዚህ ነው የሚያወራኝ። ይኸው ሁለተኛ ምስክር ባለቤት የፎቶ ባለቤት አለኝ፣ እልክልሻለሁ የዚህን አካውንት ሀቢባዬ፣ በዚህ እንደሚያወራ ማረጋገጫ ሀቢባዬ። ኦኬ ቴንክ ዩ ደግሞ ማለት ነው እሱን ስትልክልሽ የተጻጻፉትን ታሳይሽ። ምክንያቱም የተጻጻፉት ነገር ይኖራል። ሁለተኛ ነገር ደግሞ ቢጎ ላይ ደግሞ ማለት ነው ቢጎ ላይ አሁን ክሬት አድርጌ እነሱ ያወሩት ይሄ ወሬ አሁን ይሄ ወሬ የዛሬ ስንት ዓመት በቃ አፕ እንዳደረገ ግን ታውቂያለሽ ሀቢባዬ? 3 ዓመት 3 ዓመት ያ ሁሉም ነገር በትክክል ነው። ኦኬ 3 ዓመት ነበረ 3 years yes። ምንድነው ላይ ፖይንት ምንድነው? አልገባ ያለኝ ነገር ላይ ምን ለማለት ነው እየፈለክ ያለው? ወንድሜ እኔ በማውቀው በኢግል በሚባል አካውንት ነው እኛ ስንናገር የነበረው ያመጣነው። የዛ ሰዓት እኔ አንተን አላውቅህም። አንደኛ ገባ አይደለ? እኔ አላውቅህም፣ አይቼህም አላውቅም፣ ተገናኝተንም አናውቅም። ቢጎ ላይ ካለ ደግሞ ጾጺን የማያውቅ ቢጎ ላይ የለም ብራዘር። እኔ ምን ያልጠቀመም ቢጎ ኦኬ ያ ቢጎ ላይ ማንንም ሄደ ላይክ ጾጺ ብትል የማያውቀኝ የለም ብራዘርዬ። አዎ እንሳደባለን ምናምን ግን ቢሆንም ግን መተው ልክ እንደሱ አይነቱ ደግሞ መተው በሚናገሩ ሰዓት እዛ ጋራ ፓወር የነበረው በስድብ ነበረ። ልክ እንደ ሀቢባ በመነጋገር ሳይሆን በስድብ ነበረ የሚደረገው። እንደዚህ ተደረግን ሲሉ ይኸውልህ ወንድሜ እንደዚህ ተደረግን ሲሉ ምናልባት ከቀየረ በኋላ ያለውን አካውንቱ ልታመጣ ሊሆን ይችላል እንጂ ያንን አካውንት ዲሊት አድርጎ እስኪወጣ ድረስ ረግጠነዋል፣ አዋርደነዋል። በየቦታው እየተከተልን ብዙ ነገር አድርገነው ወጥቶ ነበር። እኛ ራሱ ከቢጎ ወጥተን ወደ ቲክታክ ስንመጣ ባለፈው ለታ ሀቢባዬ እየነገረች ነበረ ጆከር ቢጎ ላይ ምናምን ሲልሽ ትዝ ይልሻል? እኔ እንጃ ቢጎ አፕሊኬሽንን ገና ቢጎ ምናምን ሲልሽ ምንድነው ቢጎ ምናምን ነገር እያልሽ ነበረ ጆከር ጋር ባለፈው ለታ ስለ ኢንተርኔት ስታወሩ እና እዛ ላይ እንዳንቺ የሚያነጋግር ሰው የለም። በቃ ተራጋጮች የምንባል ነበርን። እነ ጆከር ምናምን ነበሩ። ጆከር ላይ አልደረሰችበትም እሷ። እሺ የኔ አንድ ጥያቄ አለ ግን እያልኩሽ ያለሁት ሀቢባዬ ወዬ ጾጺ አንድ ጥያቄ ልጠይቅህ። አንተ አሁን እዚህ ጋር የገባኸው ዊ አር ኦፕን ዋሽታለች ብለክ ነው። ምን ዋሸች? አዎ ስጨርስ ምን ዋሸች ብለን ስንጠይቅህ አዎ ማርቆስ ያደረገውን ሁሉ አድርጓታል፣ ግን ሲጀምር በራሱ ፎቶ ነው የጀመረው፣ በዚህ ልጅ ፎቶ አይደለም አልክ። ኦኬ በጣም ጥሩ። ለዚህ ምላሽሽ ምንድን ነው ስላት ስክሪንሾቱን ማስረጃ አቀርባለሁ እኔ እና እሱ የተጻጻፍንበት ሰዓት ዓመተ ምህረት የሚያሳይበት በዚህ አካውንት በሱ ፎቶ ለማውራቱ ማስረጃ አቀርባለሁ አለች። ማስረጃውን ለእኔ በውስጥ ትልክልኛለች። ስለዚህ ጉዳዩ አለቀ ማለት ነው አይደል? ያ ግን ሁለተኛ ነገር ግን ያው የብሩንም ደግሞ አትለፊ። ኦፍ ኮርስ ሺ ዋዝ ቴኪንግ ዘ ማኒ ሺ ዋዝ ቴኪንግ ዘ ማኒ። አንቺ እኔ ያለው እዚህ ጋር እኔ አወያይ ነኝ አይደል? አንቺ ሚውት አብርተሽ አብሪ ካላልኩሽ አታብሪ። ብር ወስዳበታለች ለሚለው ማስረጃ ደረሰኝ አለክ? እኔ እኮ ሳይድ እያዝኩ ሳይሆን ልክ እንዳንቺ የዛን ቀን እየተናገርን ነበረ ነው የምልሽ እኮ ሀቢባዬ። ያልተመለሰልኝም ወንድሜ ማስረጃ ደረስ እኔ ጋር። እኔ ማለት ገገማ ነኝ። በማስረጃ ካልሆነ ሰው አላምንም፣ ሰው አልሰማም። በማስረጃ ካልሆነ አንድ ሰው ከሊ ጋር አንዲት ሴት መታ ከባልሽ ጋር ተጻጽፍ ያለው ባልሽ ይጀነጅነኛል ካለችኝ ማስረጃ አቅርቢልኝ እላታለሁ። ዝም ብዬ በወሬ አላምንም ማለት። ልክ እንደዛው አንተ አሁን እሷ ብር በልታለች ከማርቆስ ስትል ደረሰኛለክ ወይ አልኩክ። መልስልኛ ጥያቄውን። ደረሰኛለክ?
እኔ እኮ የሱ ሳይድ አይደለም። አሁንም ቢሆን እኮ እየነገርኩሽ ነው። ያ የለም እኔ ጋራ ኦኬ ሊስን አይደለም የሱ ጠላት ነው። የሱ ሳይድ አይደለም። ደረሰኝ አለ ብር የተላከላት ራሷ ነው የነገረችን። እኔ ደረሰኝ የሚኖረኝ እኔ ልኬላታለሁ እንዴ? እኔ ነኝ እንዴ ላኩላት? እንዴ ነው እኔ ደረሰኝ የሚኖረኝ? በአፏ ያለችንን እኮ ነው የምነግርሽ እኮ። እንዴት ያወራል? ደረሰኝ በራሷ በአፏ ነው የነገረችን ሀቢባ። በራሷ በአፏ ቪዲዮ ላይ የነገረችንን ነው። ቆይ አንዴ ስትነግረህ ቮይሱ ልታሰማኝ ትችላለህ? ያለችበትን እኔ ብር ሰጥቶኛል ማርቆስ ያለችበትን ቮይስ ልታቀርብልን ልታሰማን ትችላለህ? እዚህ ጋር ክፈተው። ኦኬ ሊቭ አንቺ እንግዲህ እንትን የምትይውም በይ እንጂ እኔ እየነገርኩሽ ነው ያለውን ፋክት እየነገርኩሽ ነው። የዛሬ 3 አመቱን ምን ሊያደርግ ነው እኔ ጋር የሚቀመጠው? ይሄ እኮ የኔ ነገር ነው። ብር ኢንቮልቭ ማድረግ አለ። ብር ከበላችሁ ደረሰኝ አቅርብ አልኩት። ደረሰኝ የለኝም አለ። እሺ በምን ወቅት ታዲያ ራሷ ነግራኝ የነገረችበትን ቮይስ አቅርብ አልኩኝ። ሀቢባ በእኔ ጉዳይ ይሄ ነገር ይፈጠራል ብዬ አስቀምጥ ነበር። ሀቢባ ወንጀል አይቻልም። አንድ ሰው ያለ ማስረጃ ሰውን የሚወነጅል ከሆነ ከዛ ሰው ጋር ፐርሰናል ችግር አለበት ማለት ነው። ራስ አማኝ ሆነ ያለ ማስረጃ ሰው አይወነጀልም። ማስረጃ የለህም። ሪም እንደዚህ ያለችኝ ካልኩኝ ቮይስ ማቅረብ አለብኝ። የሪምን ድምፅ እንደዛ ያለችበትን ዝም ብዬ ማንም እከሌ እንዲያለኝ ብዬ ማውራት አልችልም። እከሌ እንዲያለኝ ማስረጃ ላምጣ። የዛሬ 3 አመት ቢጎ ላይ አቴንሽን ቢጎ ላይ ሰጣው። እሺ እዚህ አይደለም እኔ ላውራ። አሁን እሱ አሁንስ ዲፌንድ ያረጋል። ማስረጃ ማቅረብ ካልቻልክ ውረድ። እኔ ደግሞ ላውራ። ማስረጃ ከሌለክ እዚህ ቤት ያለ ማስረጃ ማንንም ሰው ምንም ነገር ተቀባይነት። አንተ እኮ ራሱ ቢጎ ላይ እኔን ስትሰድበኝ ነበር በዚህ ቪዲዮ ገባክ? አሁን ለተከራካሪ አቱና ጠበቃቱ ሲሰድብሽ ስክሪን ሪካርድ ካላመጣች እንደሰደበሽ እኛ አንቀበልም። ምንም አይነት ማስረጃ የሌለው ነገር ውድቅ ነው። እዚህ ቤት ማስረጃ የሌለው ነገር አይወራም። ይሄ የቤት ህግ ነው። ያለ ማስረጃ ሰው አይወነጀልም። ያለ ማስረጃ ከሌ እንዲናት አይባልም። ከሌ እንዲናት ካላችሁ ቮይስ ሪካርድ፣ ቪዲዮ ሪካርድ ማስረጃ አምጡ። ከሌ ብር በላኝ ካላችሁ ደረሰኝ ይዛችሁ ቅረቡ። ከዛኛ ደረሰኝ ላከልኝ እኮ ብለሻል እኮ ሀቢባ ራስሽ። እሱ ደረሰኝ ይልኛል አልሽ። ስለሱ አይደለም ወንድሜ፣ በደንብ አዳምጥ። ስለሱ አይደለም ደረሰኝ ይላከልኝ። ስለ ሴቶቹ ለወንዶች ለደላላ ሴቶች እንዲያጣብሱት የከፈለበት ደረሰኝ። ሴት ገዛሁበት። እነዚህን ሴቶች ከቴሌግራም ገበያ ላይ ነው የገዛኋቸው። የደላላ ኮሚሽን የሚያገናኙ ወንዶች አሉ። ለነዛ ወንዶች ብር የከፈልኩ የው ከሌ ያለ ደረሰኝ ላከልኝ። 18 ደረሰኝ። ሀቢባ ጓደኛው ነው እኮ ቢጎ ላይ እኮ በጣም ቤስት ፍሬንዱ ነው። ምንም ወንድሙ የእናቱ ልጅ ቢሆን እዚህ ቤት ገብቶ ማስረጃ ካለው የመናገር መብት አለው። ወንድሙ ጓደኛው ነው ላልሽው፣ እኔ ደግሞ ይኸውልሽ ሀቢባዬ እናቴ ተሙት ከነጭራሹ ከዚህ ልጅ ጋር ማለግባባ ነኝ። እስኪ አንቺ እግዚአብሔርን ጓደኛው ነው በይ እንዴ? ጌታ እየተደዋወሉ ነበር እንዴ? ጌታ ጓደኛ ጌታን እንዴ? ሶሲ አንተ ሀቢባዬ በጣም ቴንኪዩ፣ በጣም ቴንኪዩ ሀቢባዬ። ላይክ ኢንተርቴን የምታደርጊው እንደዚህ አይነት ነገር ከሆነ በጣም ቴንኪዩ። አመሰግናለሁ ወንድሜ። ማስረጃ ይዘህ ስትመጣ ኤኒ ታይም ኦፕን ነው ቤቱ። ይጀመር አውቆ ነው ማስረጃ ላይ ያዘ ሰው ኦፕን ነው። ዝም ብሎ ግን ያለ ማስረጃ አከሌ እንዲህ ነው እዚህ ቤት ተቀባይነት ይጀመር። እዛ ቢጎ ላይ የተወራውን ያወራው ምክንያቱም 500,000 ብር በልታለች ተብሏል በሰዓቱ። ሁሉ የሚያወሩት ማለት ነው። 5 ሳንቲም አላገኘውም። እኔ ልኬላታለሁ። 500,000 ብር በልተሻል የሚል አካል ደረሰኝ ይዞ ይምጣ፣ እናስተናግደዋለን። ማንም ሰው ማስረጃ ካመጣ እዚህ ቤት ምንም ይሁን ሰው ብቻ ይሁን ሃይማኖቱ፣ ብሄሩ እንትኑ አንልም እኛ እዚህ ቤት። ተበድያለሁ የሚል አካል ከማስረጃ ጋር ይምጣ። አለቀ። እከሌ ዋሽታለች የሚል አካል ከማስረጃ ጋር ይምጣ። እኔም ደስ ይለኛል። የበላበት መጥቶ ቢሰጥሽ ላንቺ በጣም ደስ ይለኛል። ግን እኔ ጋር 5 ሳንቲም አልደረሰም። ጾጺ ደግሞ ያለው የእሷን ነገር እኔ ነኝ ያወጣሁት ላለው ጾጺ አልነበረም በሰዓቱ። ጾጺ ከኔ ጋር አልነበረም። ከኔ ጋር የነበሩ ልጆች ነበሩ። ጾጺ ሲጀመር አልነበረም። እኔ ቢጎ ላይ የዚህ ልጅ ፎቶ ሳወጣ እኔ ነኝ ቢጎ ላይ ያወጣሁት እንጂ ማንም አይደለም። ማንም አያውቀውም ነበር። ጾጺ ሊትራሊ ያወራው ነገር በሙሉ ውሸት ነው። ምክንያቱም ጾጺ ይሄ ነገር ሀፕን ካደረገ ከስንት ጊዜ በኋላ ነው እኔ መጥቶ እንደ ጓደኛ ያወራኝ። ገባሽ? አሁን ማርቆስ ሰዓቱን ጠብቆ አልመጣም። 40 ደቂቃ ስላረፈደ ፎቶውን አድርጌ ህዝቡ ፎቶውን እያየ ስለማን እየተወራ እንዳለ እያወቀ ይስማ። እሺ እኔ ትናንትና በደንብ መናገር አልቻልኩም ነበርና ትናገራለህ። ከአንዴ ፎቶውን ላድርግ። እስከዛ ፎቶውን አድርጌ ሰው ስለማን እያወራን እንዳለ እዚህ ጋር ያለ 20 ምናምን ሺህ ህዝብ ስለማን እየተወራ እንዳለ ማወቅ አለበት። ፎቶውን ላድርግ አንዴ። እስከዛ ዊአር ኦፕን ቀጥ እኔ ፎቶውን ወደዚህ ደውይለት ለምትሉኝ ደውዬለታለሁ። ሪጀክት እያደረገ ነው፣ እያዳመጠ ነው። እዚህ ጋር አለ ግን ሂዝ ናት ኢነፍ መጥቶ ለራሱ ለመከላከል በምኑ ይከላከል? እየሰማ ነው። ዋትሳፕ ላይ እየደወልኩለት ነበር ሚውት አድርጌ እዚህ ጋር ሪጀክት እያደረገ ነው።
ትናንትና ገብቶ በኮንፊደንስ ነገ ጠብቁኝ ስራ ስላለኝ ነው ዛሬ ነገ እመጣለሁ እያንዳንድሽ ትዋረጃለሽ ማስረጃዬን ይዤ እመጣለሁ። የሚዋረደው ምንድን ነው? ቪዲዮ ቀራጭ ነው ተቀራጭ ነው የሚዋረደው? ቀራጭ ነው የሚዋረደው። ሰዎች እንደምትቀርጻቸው ሳያውቁ ስትቀርጻቸው አንተ ነህ የምትዋረደው እንጂ እነሱ አይደሉም። አለቀ። አሁን ፎቶውን አወጣለሁ እና በእሱ አካውንት አይደለም ያወራችሁ ላለው እኔ ስክሪንሾት ትልክልሻለሁ። በእሱ አካውንት ነው። ምክንያቱም የዚህ ልጅን ፎቶ ቢጎ ላይ ያወጣሁት እኔ ነኝ። ከኔ ጋር የነበሩ ሰዎች ስማቸው ይጠራ ቢባል ጾጺ አልነበረበትም። አውቃቸዋለሁ። ስማቸውንም ልጠራልሽ እችላለሁ። እንዳይመጣ ያደረጉት ጾጺ ተባባሪ አልነበረም። ጾጺ እዚህ ጋር አቴንሽን ስለፈለገ ነው እንጂ ምንም የሚያውቀው ታሪክ የለም። ልነግራችሁ የምፈልገው ነገሩን ማስቀየስ ስለፈለገ ነው። ጾጺ ነገሩ ከእንትን ካለ በኋላ ከስንት ጊዜ በኋላ መጥቶ እንትን ያለ ሰው ነው። እኔ ጨርሻለሁ። ሁሴን ማውራት የሚችለው ነገር ካለ ማውራት ይችላል። ቅድም ለአንቺ ያለው ጾጺ ምንድን ነው? መጀመሪያ ሲተዋወቃት በራሱ ፎቶ ነው የተዋወቃት ላለው አንቺ ማስረጃ አቀርባለሁ ብለሻል። በየትኛው አካውንት ሲያወራሽ እንደነበረ ማስረጃ አቀርባለሁ ብለሻል አይደለ? አዎ በጣም ምክንያቱም እንዳልኩሽ ነው ያገኘሁት በዚህ ልጅ አካውንት ነው። ፎቶንም ያወጣሁበት ቢጎ ላይ እኔ ብቻ ነበረኝ የነበረ። እሱ መጥቶ ያንን ነገር ሲያደርግ ቀጥታ ፎቶ ነው የሰጠሁበት እኔ ማለት ነው። በዛ ነው አሁን ማውራት ይቻላል እንዴ? ነው አዎ ትችላለህ። ፎቶውን ከዚህ ስልክ ወደዚህ ልኬ ወደ ጋላሪ ሴቭ እያደረግኩ ነው፣ ግን እየተሰማኝ ነው። ቀጥል። ስሜ ሁሳም ይባላለሁ። ማርቆስ አይደለም ወር ቢኒያም አይደለም ማለት ነው። እና ገና ሃይ ስኩል እያለው 16 ዓመቴ እያለን መጀመሪያ ጊዜ ያናገረኝ ማለት ነው ቢኒያም። ስሙን አላውቅም ትክክለኛ ስሙ ብዙ እና የመጀመሪያ ጊዜ ሳናግረው እቺ እንደምታዩት እቺ ማን እንደሆነች አላውቅም። አሜሪካ እንድትመጣ ሚስቴ ነች እንድትመጣ እርዳኛ የሆነ የምታውቀው ኢንፎርሜሽን ካለ ንገረኝ አለኝ ማለት ነው። እና ያገኘኝ አካውንት ላይ ቴሌግራም ላይ ስፖርት ቻናል ነበረኝ ከጓደኞቼ ጋር እንትን የምለው በዛ ነበር ያገኘኝ። እና ልጅቷ አሁንም እቺ ነች፣ እቺ ልጅቷ ነበረች እና እርዳት ብሎ ነገረኝ ማለት ነው። እና ከዛ የማውቃቸውን ሰዎች አጠያየኩለት ምናምና ከዛ አገናኘኋቸው እሱንና እዛ ለማውቃቸው ሰዎች ማለት ነው። እና ከዛ የሆነ ሰዓት ላይ ልጅቷ እኔ ማናገር ፈለገች በፕራይቬት ላይ እና እኔ ደግሞ ማናገር አልፈለግኩም ልጅቷን በሪስፔክትፉል ወይ ማለት ነው። ከዛ በኋላ የሆነ ሰዓት ላይ በኋላ ቺት አደረገችብኝ ምናምን ብሎ ነገረኝ ማለት ቺት አደረገችብኝ ቺ ባለጌ ምናምን ብሎ ቀብጣጠረ። ኦኬ ከዛ በኋላ ስለ ኳስ መልሶ ማውራት ጀመረ ማለት ነው። ስለ ሊቨርፑል ያወረኛል። የሊቨርፑል ደጋፊ ነኝ እና ስለ ሊቨርፑል ሲያወራኝ ትንሽ አወራን ምናምን። ከዛ በኋላ እዛው አሁንም አቆምን ወሬውን። ከዛ ከሆነ ወራቶች በኋላ ተመልሶ የኔን ፕሮፋይል ፒክቸር አድርጎ ቴሌግራም ላይ አየሁት። ጀለስ ማለት ነው። ከዛ እኔና ጓደኛዬ እንትን አልነው ማለት ነው። ምንድን ነው አፋጠጥ ነው የሚባለው? አፋጠጥ ነው። ከዛ በኋላ ብሎክ አደረግነው እና ለብዙ ጊዜ አካውንቱ ላይ አይመጣም ነበረ ቴሌግራም ላይ። አንድ ቲክቶክ ላይ የእህቴን ለጥፏት እስካገኘው ድረስ ማለት ነው። የዛን ጊዜ በደንብ ተናገርኩት። ምክንያቱም ሰውየው እየተወራ ያለው ስለ እኚህ ሰውዬ ነው። ኦኬ እየተወራ ያለው ስለ እኚህ ሰውዬ ነው እንዲታያችሁ። ሌላም ደግሞ ፒክቸር አለኝ። ይሄም እሱ ነው። እስቲ ኦኬ በጣም ገጽታው ይቀያየራል። እዚህ ጋር ደግሞ ወጣት ይመስላል። ፂሙን በጣም ሲላጭና ጥቁር ቀለም ሲቀባ ወጣት ይመስላል። እዚህ ጋር ግን እዩት። ሌላም ደግሞ በጣም ሽበት ውርር ያደረገበትን ፎቶ አሳያችኋለሁ። ትክክለኛ መልኩ እዩት። ይሄ ነው ፎቶ እና ፂሙን ሲላጭ እዚህ ጋር እዩት። እሱ የሚያሳያችሁ ላይ ፂሙ ሙልጭ ስላደረገ ወጣት ይመስላል። እዩ ፋውንዴሽን ምናምን ተቀብቷል። ሁሌ በፍሊተር ነው ፎቶ ራሱ ከተነሳ በፍሊተር ነው የሚነሳው። ይሄ ነው መልኩ።
ሁለተኛ ደግሞ ሀቢባ እንደምታውቂው እኔ ላይቭ ላይ መግባት አልችልም። ትናንትና ነው ኢቨን ሚዩት ራሱ ያስተማርሽኝ እና ስለ ብሔር እና ስለ ሃይማኖት ገብቶ ይናገር ነበረ እና ኢቨን አንዳንድ ሰዎች ይዝቱ ነበር አንለቅህም ምናምን እያሉ እና ሰዎች እንዲያውቅ የምፈልገው ነገር በብሔር ተናግሬ አላውቅም፣ ስለ ሃይማኖትም ተናግሬ አላውቅም እና እኔ አይደለሁም ቢኒያም ነበረ ቢኒያም ኦር ማርቆስ ምናምን የሚባለው ሰውዬ ነው እየገባ ሲሳደብ ቢኒያም ጌታቸው ነው። እና ሁለተኛ ደግሞ ሶፍትዌር ኢንጂነር ነኝ ምናምን የሚለው ውሸት ነው። ከድሮ ፌስቡክ አካውንቱ ላይ ያገኘሁት እንትን ይሄ ነው። ቢኒ ዲሽ ነው የሚባለው፣ ሶፍትዌር ኢንጂነር አይደለም። ዲሽ እየሰራ ነው፣ የሶፍትዌር ኢንጂነሪንግ ነው የሚለን። ዲሽ ጠጋኝ ነው። ይኸው ጉድ ተመልከቱ። ዲሽ ነው የሚጠግነው። ኢትዮጵያ እያለ ዲሽ ጠጋኝ ነበር። አዎ ይኸው እዚህ ጋር 9,000 ብር ነበር። 24,000 ዩሮ ነው ደሞዜ ያለው። ዲሽ ጠጋኝ ሆኖ ነው። ኢትዮጵያ እያለ ዲሽ ነበር የሚጠግነው። ጋይስ ዲሽ ነበር እንትን የሚለው እና ስለ ሶፍትዌር ምንም የሚያውቀው ነገር የለም። ምክንያቱም የሆነ አንዳንድ ነገር ስትጠይቂው ስለ ኮምፒውተር አንዳንድ ነገር ስትጠይቂው ፋራ ነው፣ ላይክ ምንም አይገባውም ማለት ነው። እና ውሸት ነው። እና ይህ ሀክ አደርጋለሁ ምናምን የሚለው ኮምፕሊትሊ ውሸት ነው። ሰውየው ዲሽ ነው የሚሰራው እና ኢሮስታርን ለመጠም 9,200 ብር ነበር ሰውን ቻርጅ የሚያደርገው እና ዲሽ ሰራተኛ ነው እንጂ እንትን አይደለም። ምንድን ነው ሶፍትዌር ኢንጂነር ምናምን አይደለም ሰውየው። ስራ በጣም ክቡር ነው። የስራ ትንሽም ትልቅም የለውም። ስራ ክቡር ነው። ግን ስራን ራስን መደበቅ፣ በራስ ማፈር፣ የበታችነት ስሜት ያልሆኑትን በሌላ ሰው ፎቶ ሴቶችን መጀንጀን ያልሆኑትን ነኝ ማለት ጀርመን ሆምለስ ሆኖ አሜሪካን ሀገር 10 ቀን አሜሪካ 20 ቀን ጀርመን በጣም ተፈላጊ ከመሆኑ የተነሳ የአሜሪካ መንግስትና የጀርመን መንግስት እየተቀያየሩ ነው አገራቸውን የሚያገለግለው። እሱን የሚያክል ሶፍትዌር ኢንጂነር ስለሌለ ማለት ነው። 24,000 ዩሮ ነው ደሞዜ ነው የሚለው እዚህ እኔ ቤትም ላይቭ ላይ ገብቶ ተናግሯል። 24,000 ነው ደሞዜ፣ 24,000 ዩሮ ነው ደሞዜ። በሚሊዮኖች እርዳታ እረዳለሁ ይላል፣ ግን 5 ሳንቲም ደረሰኝ አላሳየንም። በአፉ ብቻ ነው የሚረዳው። ቴንኪው ቀጥል ወንድሜ። እሺ ሲቀጥል ደግሞ ማለት ነው የራሱ ፕሮፋይል ፒክቸር ተጠቅሞ ያውቅ እና ይሄ ሰውዬ ገብቶ ቅድም ሲያወራ የነበረው ጠቅላላ ውሸት ነው። ተጠቅሞ አያውቅም የራሱን ፎቶ ማለት ነው። ሁሌ የኔን ፎቶ ነበር ሲጠቀም የነበረው ከመጀመሪያውም ጀምሮ። ማን እንደሆነ አላውቅም። ያን እያረጋችሁ ኮፒ ሊንክ እያረጋችሁ እንዲህ እያደረገኝ ነው እና እንደዛ ነው ማለት ነው። ልጁ ተጠቅሞ ያቅም ቢኒያም ምናምን የሚባለው። ሁለተኛ ደግሞ ብር አለኝ የሚለው ውሸት ነው። ገና 16-17 ዓመት ልጅ እያለው ደውሎልኝ ጀርመን እኮ ታስሬ ነበረ ምናምን ብሎ አውርቶ ነበር ብር እንድልክለት $50 ላክልኝ ምናምን ብሎኝ ነበር ኢቨን ማለት ነው። ከዛ ይሄ ሰውዬ የሚያወራው ምንም አይገጣጠምም። ከዛ በኋላ እንደዛም ትቼው ነበር እና ሰውዬው ውሸታም ነው፣ እልም ያለ ውሸታም እና የራሱን ፒክቸር ተጠቅሞ አያውቅም፣ ለጥፎ አያውቅም፣ ብርም የለውም እና የሚኖርበትን አድራሻ አለኝ። ብዙ ሰው እየጠየቀኝ ነበር እና የሚኖርበትን አድራሻ የሚፈልግ ሰው ካለ ኢንቦክስ አድርጉልኝ ወይም እዚህ ላይ መናገር እችላለሁ። ለእኔም ዋትሳፕ ላይ ላክልኝ። ለምን 2 ሰዎች ከጀርመን ደውለው በህግ እንዲጠየቅ እንድናደርግ ማስረጃዎቹን ላኪልኝ ብለውኛል። እልክላቸዋለሁ በህግ እንዲጠየቅ እንዲያደርጉ ማለት ነው። በሪም በኩል ነው 2 ሰዎች ደውለዋል። ሪም ትልክልኛለች ቁጥራቸው እንዲ ዋትሳፕ ላይ መረጃዎቹን እልክላቸዋለሁ። አንተም አድሬሱን ትልክልኝና ፎርዋርድ አደርጋለሁ። ያሬድ የሚባለው አሁን ራሱ እየኮመት አይቼዋለሁ። ማሪ ይኸው መኒጋን የሰጠሽ በጣም ጥሩ። በቃ ይኸው ያሬድን ቁጥር ትልክልኛለች ዋትሳፕ ላይ እልክለታለሁ መረጃዎቹን ሁሉ። እና ደግሞ አንዷ ሴት ናት። ሴቷም አለ ዋትሳፕ ላይ ኦልሬዲ ስላወራችን ይኖራል። በጣም ጥሩ። የ24,000 ዩሮ ደሞዝተኛ እንዴት ነው $50 የሚለምነው? አንደኛ። ሁለተኛ ከስዊቲ ነሽ እህትሽ ጀርመን ያለችው ርቦኛል፣ ሙሉ ብሬን ኢትዮጵያ ልኬ ምንም ነገር ሳላስቀምጥ ልኬ ምግብ ቤት ውስጥ አልተሰራም ርቦኛል ብሎ 50 ዩሮ የለመናት ከአንቺ እህት ነው? ቲና ናት ምናምን ከምትባለው ነው። ቲና ትናንት ከነበረች። ኦኬ ከሷ እህት ከትርሲት ከትርሲት እህት ነው የለመናት 50 ዩሮ እና
ወይኔ የእህቴ ፍቅረኛ ርቦታል ብላ 50 ዩሮን ሰጥታ፣ ግን እሱ የምትናገር አልመሰለውም ነበር። ለእህቷ ለገዛ እህቷ የምትናገር አልመሰለውም ነበር። 50 ዩሮን ከሰጠችው በኋላ ተናገረች። ኢማጂን የ24,000 ዩሮ ደሞዝተኛ ሆኖ ራበውና 50 ዩሮ ለመነ ከትርሲት እህት ጀርመን ከምትኖረው። ኢማጂን ማች ያደርጋል። ሙሉ ብሬን ኢትዮጵያ ልኬ አለ ራበኝ። አይ ቶማስ፣ እሺ ቶማስ ማን ነው? ቶማስ ማን ነው? ማርቆስ ስላለው ብዬ ቶማስ ጉድ ቶማስ ማን እንደሆነ ይጣራ፣ ቶሎ ይጣራ። ቶማስ ማን ነው አፌ ላይ ያለው? እሺ አንተ ትናንትና ያልተናገርካቸውን ነገሮች የምታውቃቸውን ቀጥል። እሺ እና ደግሞ ዱባይ ላይ ደግሞ ኬዝ አለበት ፖሊስ እንትን ብለን ነበረ። አሁን ባለፈው አንተ ምን አድርገሃል ምናምን ብለሽኝ ነበር እና ከስሜን አትጥራ ስላለችኝ ስሟን መጥራት አልፈልግም። ዱባይ የምትኖር ልጅ እና ከእሷ መድኃኒት የጠጣችኋለች። መድኃኒት ጠጥታ ሄዳነችው እና ሆስፒታል ነበረች። የዛን ጊዜ ነው በጣም ይህንን ነገሩን ሲሪየስ አድርጌ መውሰድ የጀመርኩት። ምክንያቱም የሰው ልጅ እንግዲህ ህይወቱ ሲያልፍ በዚህ ያሳዝናል እና ኦልሞስት እንደዛ ሁና ነበር እና ፎቶ ልካልኝ ነበር እና ፖሊስ ኬዝ እንትን ብለን ነበር፣ ዱባይ መስርተን ነበረ። ግን ያው ብዙም ፈርዘር ወደፊት አልሄደም ማለት ነው። ግን ዱባይ ላይ እንትን ብለን ነበረ፣ ኬዝ መስርተን ነበረ። እንዴት ነው እሷ ዱባይ እየኖረች እሱ ጀርመን ሆኖ? ላይክ አይ ዶንት ኖ። ይሄ የግለሰብ ጉዳይ ነው፣ በኢንተርፖል አይጠየቅ። የመንግስት ጉዳይ የሀገር ጉዳይ ሲሆን ነው በኢንተርፖል የሚጠየቀው። እንዴት ይጠየቅላታል? ላይክ እሱ ጀርመን ሆኖ በኤምባሲ ምናምን ምናልባት እሷ ጨንቃት ነው ለፖሊስ ሪፖርት ያደረገችው። እነሱም እንደዛ ብለው ነው የነገሩን እና የሀገር ውስጥ ነገር ስላልሆኑ እነሱም ምንም መፈጸም ምንድነው የሚባለው ወደፊት ለመውሰድ አልቻሉም ማለት ነው። ግን ያንን አድርገን ነበረ ለመጀመሪያ ጊዜ ማርቆስ ባንተ ለመጀመሪያ ጊዜ ማርቆስ ወይም ቢኒያም ጌታቸው፣ በትክክለኛ ስሙ ቢኒያም ጌታቸው፣ በሶሻል ሚዲያ ስሙ ማርቆስ። ብዙ ስሞች አለው፣ አሞራው ምናምን ብዙ ስሞች አሉት። ብቻ እሱ ባንተ ፎቶ እንደሚጠቀም ለመጀመሪያ ጊዜ ያወቅከው መቼ ነው? በየትኛው 2016 ወይ 2017 ላይ ነው። እሺ በኢትዮጵያ አቆጣጠር ነው በፈረንጅ አቆጣጠር? በፈረንጅ 2017 ማለት እኮ አሁን 2025 ነን። ብዙ አመት ነው። ብዙ አመት አለው እና አንዳንዴ ቆይ ልጨርስልሽ እና እንደዛ ነው አካውንት በእኔ ፒክቸር አድርጎ ሲናገር የነበረው እና ኢቨን አሁን ለምሳሌ ሌላ ሴቶች ምናምን ሲናገር እና አንዳንዴ ለእኔ ሲልኩልኝ ያ ኢቨን ፋይል እኔ ላይ የለኝም። ምክንያቱም በጣም የቆየ ስለሆነ እና ኦልሞስት የ8 ዓመት የ9 ዓመት ትንሿ እህቴ ስትወለድ የለጠፍኩት ፒክቸር ነበረ ማለት ነው። እሱ ራሱ አላት እና አሁን እሷ 6-7 ዓመቷ ሊሆናት ነው እና ይሄን ያህል ነው ሰውየው በጣም እንትን ብሏል አሮ ነው እና እንደዛ ነው ሰውየው ማለት የ6 ዓመት የ7 ዓመት እንትን ብሏል እና ብዙ ሴቶች ሌላ ኢንስታግራም ላይ ምናምን ይጠይቁ እንደዚህ አንተ ነህ ወይ ምናምን ብለው ያናግሩኝ ነበረ 18 19 20 ላይ አንቲ የዱባይ ልጅ ሲሪየስ እንደሆነ ኬዙን እስክትነግረኝ ድረስ ማለት ነው። ግን ሁልጊዜም ሴቶች እንደዚህ አንተ ነህ ወይ ብለው እኔን አፕሮች ሲያደርጉኝ በምጠቀመው ኢንስታግራም ላይ እዛ ለጥፍና ስቶሪ ላይ ሰዎች እኔ እንዳልሆንኩ ለመናገር ሞክራለሁ። እና ሌላ ነገር ደግሞ መናገር የምፈልገው እነዚህ የሚያናገራቸውን ሴቶች እና ወንድሜ አንተ ሲሪየስ እንደሆነ ጉዳዩ የገባክ ዱባይ ያለችዋ ትናንትና ስሟን ጠርተን ነበር። አሁን ግን ደግመን የሰው ስሟን አንጠራም። ትናንትና ማን ነው ዱባይ ያለችዋ መድኃኒት የጠጣችዋ ልጅ ከእሷ ኬዝ በኋላ ነው ይሄ ጉዳይ ሲሪየስ ነው በጣም ማሳወቅ አለብኝ ብለክ ያሰብከው ከእሷ ኬዝ በኋላ ነው። ከዛ በፊት ብዙም ቦታ አልሰጠከው። ምክንያቱም ሌላም ሰዎች እንደዚህ ያደረጉ ነበረ። የኔ ፎቶ ይጠቀሙና ያናግሩ ነበር፣ ግን ብዙም የገፋ ነገር አልነበረም። የተወሰኑ ልጆችም እንደዚህ ያደረጉ ነበረ። ብዙም እንደዚህ በጣም የመረረ ነገር አልነበረም ማለት ነው። የእሱ ኬዝ ግን በጣም ተለየ እና እንደዛ እንትን አለ እና በቃ ሰውየው እኔና እሱን በቃ አንድ ነው አድርጎ የሚያምነው ማለት ነው። ሁሉ ጊዜ እንዴት ነው ልበልሽ፣ በቃ ራሱን እኔና አድርጎ ነው የሚያምነው በስትክክል። እና ተመሳሳይ እንዳልኩሽ ትናንትና ራሱ ተመሳሳይ እንትን አለ፣ ንቅሳት አለ እኮ ላይ ያንተ አይነት ንቅሳት ተነቅሷል። አንደኛ ያንተን ንቅሳት ኮፒ አድርጓል። ሁለተኛ አንተን ቀድሞ ተዋውቆክ ታሪክህን ጠይቆሃል፣ ተግባብታችኋል፣ ቁጥርህን ሰተከው አወርታችኋል። የዛሬ ስንት ዓመት ነው ያወራችሁት? ይህን ነገር ከመጀመሩ በፊት ተዋውቋል።
2016 ላይ እንዳልኩሽ ማለት ነው። እኔ የመጣሁት ወደ አሜሪካ ወደዚያ 2016 አካባቢ ነበር የመጣሁት ወደ አሜሪካ ማለት ነው። እና ገና ሃይ ስኩል ተማሪ ነበርኩና አበሻ ምናምን አካባቢ ላይ አልነበረም። አበሻ ምናምን አልነበረም እና መጀመሪያም ሲያናገረኝ እንደዚህ የአበሻ ስልክ ቁጥር የአሜሪካ ስልክ ቁጥር ስለነበረ ምናምን አበሻ ብዬ ደስ ብሎኝ ነበረ ወገኔ ብዬ ማለት ነው። እና እንደዛ ነው የጀመረው ማለት ነው። ከዛ እንደዚህ ሲጠይቀኝ ላይክ ኖርማሊ ነገርኩት፣ የሚፈልገውንም ነገር ነገርኩት። ማዘርህ እንዴት ነች ምናምን ስለ ቤተሰብ በጣም ጂኒኒ ላይክ እንዴት ነው ጥሩ ሆኖ ነው የቀረበኝ ማለት ነው። እና እናቴ ጥሩ ነች ምናምን ብዬ ነግረዋለሁ ማለት ነው ስላለው ነገር እና በሚገባ በቃ ልጅም ስለነበርኩ እንደዛ መናገር አልነበረብኝም። ግን አሁን ገብቶኛል ምንም ለማንም መናገር እንደሌለብሽ እና የተወሰነ ያህል ኢንፎርሜሽን አለው ስለ እኔ ማለት ነው። ከዛ ሴቶቹን ሲያናገራቸው ደግሞ እንዴት እንደሆነ አላቅም፣ የሚጠቀሙትን ኢንስታግራም ይሁን ፌስቡክ ይሁን ምን ይሁን አላቅም እኔን ብሎክ ያስደርጋቸዋል። ዋትሳፕ ላይም እኔን እንዳያገኙኝ ማለት ነው ብሎክ ያስደርጋቸዋል። ሰምሃው አሮ ነው ሀው እንደዛ አድርገው ብሎክ ያስደርጋቸዋል ማለት ነው። እነሱ እንዳያገኙ ሜቢ በእነሱ ኢሜይላቸውንና ፓስዋርዳቸውን እየተቀበለ አካውንታቸውን ሳይኒን እያደረገ እራሱ ይሆናል ሰርች አድርጎ ብሎክ የሚያደርገህ እንጂ ይሄን ልጅ ብሎክ አድርጉት ካላቸው ይጠራጠራሉ ብሎ ያስባል። ይጠራጠራሉ። ራሱ ነው ገብቶ ብሎክ የሚያስደርጋቸው ማለት ነው። እና አንዳንዴ ኢቭን ሳያቸው እንደዚህ እሱን እያናገራቸው መሆኑን እና ቴክስት ላደርግላቸው እንኳን ስፈልግ ብሎክ ተደርግ ያለው ማለት ነው። እነሱም ደርሼ ስላለው ነገር እንትን ማለት አልችልም። እና እንዳልኩሽ የዱባይዋ ላይ ጀምሮ ይሄ ነገር በጣም ያቆማል ብዬ ነበር ያሰብኩት። ምናልባት ከአንድ ዓመት ከሁለት ዓመት በኋላ በቃ እንደማይሆን ነገር ሲገባው ያቆማል ብዬ ነበር። ግን ሰውየው አያቆም። ብዙ አካውንት አለው እና ቢንጎ ላይ 2-3 አካውንት አለው። ቲክቶክ ላይ 3-4-5 አለው። 2 ያስደልቸዋለው። ደልቶ ይሁን ብሎክ አድርጎኝ አላውቅም። 2 ያስደልቸዋለው። እና ሰውየው በቃ እንደዚህ ነው። ወይ አካውንት እየገዛ ምናምን ይላል ማለት ነው። አካውንት እየገዛ እኔን ብሎክ ያደረገኝና እዛ ላይ እንደሚፈልገው ያደርጋል። እና ሰውየው በጣም ነው ላይክ ምንድን ነው የሚባለው ማኒፕሌተር ነው። ላይክ ሰዎችን ጭንቅላት ጌም በጣም ጎበዝ ነው። እና ሴቶቹንም እንደዚህ እያደረገ እኔ ብሎክ እያስደረጋቸው ነበረ። ስለዚህ እሱ ነው እኔ ፎቶን የሆሳምን ፎቶ እና የማርቆስ ወይም ቢኒያም ጌታቸውን ፎቶ አድርጌ ቪዲዮ ሰራለሁ። ስክሪን ሪከርድ የምታደርጉ ሰዎችም ስክሪን ሪከርድ አድርጉ። በዚህ ፎቶ የዚህ ፎቶ ባለቤት ማርቆስ እሱ ነው። በሆሳም በዚህ ልጅ ፎቶ እየተጠቀመ እስካሁን ድረስ 83 ሴቶችን አጭበርብሯል። እና እኔ እንዳልሆንኩኝ ወቁልኝ በላቸው። ስክሪን ሪከርድ አድርጉ። አንተ እንዳልሆንክ እኔ አይደለሁም። እና በተለይ ደግሞ ስለ ሃይማኖትና ስለ ብሔር ገብቼ ተናግሬ አላቅም። ላይቭም እንዴት መግባት እንዳለብኝ ራሱ አላቅም። እና እኔም ራሱ ቪዲዮ ለመስራት ሞክራለሁ። ሞክሬ ትክክለኛ ፔጅ ላይ ለመለጠፍ ሞክራለሁ ማለት ነው። ግን እኔ አይደለሁም ሳናገራችሁ የነበረው። ስለ ሃይማኖት ገብቼ ተናግሬ አላቅም። ስለ ብሔርም ገብቼ ተናግሬ አላቅም። እና ሰዎች ላይ የገባ ላይቭ ላይ የገባ ይሳደባል፣ በጣም ይሳደባል እና ሰዎችን አስቀይሟል። እና ዴንቪ ላይም እዚህ በምኖርበት ሰዎች ራሱ ያስፈራሩኝና እያስፈለገኝ ነበረ ሰውየው። ምክንያቱም የተናገራቸው የነበረው ሰዎች ስለነበሩ ማለት ነው። እና አሁንም ሰው እንዲያቅልኝ የምፈልገው ነገር እኔ አይደለሁም። ሆሳሚ ማይ ቴክስት ሜሴጅ ካላገኛችሁ እኔ አይደለሁም። አንድ አካውንት ፔጅ ነው ያለኝ ኢንስታግራም ላይ ሆሳሚ እና እዚህ ላይም ሆሳሚ እና ሌላ ሜሴጅ ላይ ካገኛችሁ እኔ አይደለሁም። አመሰግናለሁ። በጣም ጥሩ። ምክንያቱም እሱ በጣም ብዙ ሴቶችን በቪዲዮ ያስፈራራል። ሰው አንድ ወንድም ወይም እህቱን ያስፈራራበት እህቱ በሱ ምክንያት ራሷን ያጠፋች ወንድ ካለ አንተን ሊበቀልክ ይችላል። ምክንያቱም የሚያውቁክ በአንተ ፎቶ ስለሆነ እሱ ይህን ስራ የሚሰራው በአንተ ፎቶ ስለሆነ ሴቶችን ራቁት ቪዲዮ እየቀረጸ ቪዲዮ ኮል እያወራቸው የተለያየ ነገር እያስላካቸው የሚያስፈራራቸው ምን የሚላቸው በአንተ ፎቶ ስለሆነ እነዚህ ሰዎች የተጎዳበት ቤተሰብ አንተን ሊተናኮሉክ ሊጎዱክ ስለሚችሉ ይሄን ማድረግ ግድ ነው። ወጥተክ አንተ እንዳልሆንክ መናገር ግድ ነው እና እሱ እንዳልሆነ ይታወቅለት።
እኔም ፎቶ ለጥፌ ቪዲዮ ሰራለው። ከዚህ በኋላይም በማርቆስ ምንም አይነት ሴት መታለል ቪዲዮ መቀረጽም ሆነ ምንም ነገር ሊደርስባት አይገባም። ዛሬ ይመጣለው ብሎ ነበረ። እንግዲህ ምንም አይነት ማስረጃ ስለሌለው አልመጣም። እያንዳንድሽ ጉድሽን መጥቼ ዘረግፋለሁ፣ እኔ ነኝ እንደዚህ ነኝ ብሎ ነበር። ይኸው አልመጣም። አይ ሁሌ ነው እንደዚህ የሚለው፣ ያስፈራራል እንጂ ማለት ነው። ምንም አይነት ፕሩፍ የለውም፣ ምንም አይነት መረጃ የለውም። ሁሌ ያስፈራራቸዋል። እንዴት እንደሚፈሩም አላውቅም፣ ያስፈራራቸዋል። ግን ጊዜ ቪዲዮማ አለው እየላከላቸው። ለዛ እኮ ነው የሚፈሩት። በባዶ ሜዳ መሰል እንደ እየላከላቸው የስ አሁን ስቶርሚ ለእሷ ነው 83 ቪዲዮ የላከላት። ትናገር፣ የእሷ ተራ ነው። ቀጥ ይህጤ ይኸውልሽ በመጀመሪያ እዚህ ጋር ዊአር ኦፕን ምንም ግዴታም የለባትም፣ ለማንም ማብራራት አይጠበቅባትም። የደረሰባትን እሷ ታውቃለች። 3 ዓመት በፊት ነው ይሄ ነገር የተፈጠረው። ገባሽ? እዚህ ጋር ደግሞ በፈጠረው ነገር ነው መታ ልታወራ የቻለችው። ለራሷ ብላ አይደለም መታ እዚህ ጋር የምታብራራውም የምትናገረው። ማንኛውም ሰው መቶ እጃጅ ሊያረጋት አይገባም። በመጀመሪያ ደረጃ ለምን ኦልሬዲ የእሷ ነገር ተፈጥሯል። 3 ዓመት ሆኖታል። ቤተሰቦቿ አውቀዋል። የሚሰድባትም አጋጣሚ እየጠበቀ ይሰድባታል። በየአፕሊኬሽኑ ፎቶዋንም ቪዲዮዋንም ይፖስታል። ገባሽ? እዚህ ጋር እሷ እዚህ ጋር ያለችው እሷን እንትን ለማለት ሳይሆን ለሰው ብላ ነው። እዚህ ጋር አሁንም ሰው መጥቶ የሚናገራትም የሚሰድባትም እንዲህ አይደለም ውሸታም ነሽ እውነት ነው ምናምን የሚላትም ገባሽ? የእሷ ኦልሬዲ አልፏል። ከቤተሰብ ምንም የለም አይደል እንዴ? ማንም የሚያኖራት የለም፣ የሚያስተዳድራት የለም። ይሄ ነገር ተፈጥሯል። በቃ ተሳሳተች፣ ሰው ነች፣ ተሳስታለች። ኦልሬዲ ተፈጠረ። ግን ከ3 ዓመት በኋላ እዚህ ጋር ስትሰማ ሴቶችን እንደዚህ አድርጓል ስትባል ነው መታ እዚህ ጋር እኔንም እንዲያርጎኛል ብላ ያወራችሁ። ገባሽ? ለመጀመሪያ ጊዜ የእሷን ቪዲዮ ላከልኝ ለእኔ ነው። ልጁን አላውቀውም። ሩሜን ከፍቼ እየተጫወትኩ ነበረ ቪዲዮ ላይ ማነው ቢጎ ላይ መቶ ለእኔ ነው የላከልኝ። ሲልክልኝ 24 ሰዓት ነው የለመንኩት፣ እያለቀስኩ ነው የለመንኩት። ስለማለት በፍጹም እለቅባታለሁ፣ እንዲያረግባታለሁ፣ እንዲሆናለሁ ምናምን ስል እሷን ሳወራት ታዩ ይልቀቀው፣ ከለቀቀው ቤተሰቦቼ ጋር ለቋል፣ ቤተሰቦቼ በላይ የለም አለች። ከዛ የእሷ ይገርምሻል እንደ ሌሎችም ሴቶች አለኝ ብሎ 83 ሴቶች ቪዲዮ ነው የላከልኝ። ገባሽ? ከነ ስልክ ቁጥሩ ከነ ቢጎት ፕሮፋይሉ ከነ ድምፁ እስከ ሁሉ ነገር ማስረጃ አለኝ። ገባሽ? መስጠት ካለብኝ ለምሰጠው ሰው እሰጣለሁ። እኔ ለማለም እዚህ ጋር መጥቼ መበተን ምናምን አልፈልግም። ከሱ በምንም አልሻልም። ይሄን ነገር ካደረግኩ በፍጹም ለማንም እንዳሰጭ እሺ ይህን ነገር ሰዋት ስሜታዊ ስለመሆኑ ማውራትም ካለብኝ እሱን ለማውራት ነበር እዚህ ጋር የመጣሁት። ገባሽ? እሱን አገኘዋለሁ ብዬ ነው እንጂ ሌላ ነገር ለማውራት ምናምን አልነበረም የመጣሁት። እሱን ባገኘው እኔንም ስለሚያቀኝ ምን እንደላከልኝ ስለሚያቅ እኔም ፊት ለፊት መጥቶ አያወራኝም። አቅሙም የለውም። እንደዚህ አይነት ነገር ያደረገ ሰው ቀና ብሎ መሄድም እኔ እንጃ አላቅም። ሰውም አይደለም ወንድም አይደለም። ገባሽ? እሱ አሁንም በሌላ አካውንት በሌላ እንትን ቁጭ ብሎ እየሰማኝ ነው። ያቀኛል ምን እንደላከልኝ ስንት ጊዜ እንደለመንኩት አልቅሼ እንደለመንኩት ተው እንደዚህ አታርግ ብዬ እንዳልኩት በደንብ ያቀኛል። ማን እንደሆንኩ በደንብ ነው የሚያቀኝ። ከነ ስልክ ቁጥሩ ከነ ቢጎ ፕሮፋይሉ የዚህ ልጅ ፕሮፋይል ነው ያለው የዛን ሰዓት ሲጠቀም። ከሁሉም በላይ ደግሞ የሚያመው 3 ዓመት ሙሉ እቺ ልጅ እየተሰደበች ከማንኛውም ሰው ጋር ስታወራም ስትናገር በየአፕሊኬሽኑ በእንደዚህ አይነት ነገር እያሸማቀቋት ይሄንን ሁሉ ችላ እዚህ ጋር ደግሞ መታ እህቶቼ ላድን ባለች ማንኛውም ሰው መጥቶ አፉ መክፈት አይጠበቅበትም። ገባሽ? ዝም ማለት እኮ ትችላለች። የእሷ ነገር አልፏል። የሆነ ነገር ሆይ ሆይ ቢባል ለጊዜው ነው። ቀድመም መሀል ገብቼ ያላወራሁት የሆነ ሌላ አይነት ነገር እንዳይፈጠር ብዬ ነው። እኛ በምንገናኝበት እንገናኛለን እዛው። ለምን ላከላት የምትሉ እሷ ዊ አር ኦፕን ጓደኛ ናት እና እንደዚህ ነው የሚያደርገው።
መጀመሪያ ሲጀምር ከጓደኛ ነው የሚጀምረው። አንድ ቪዲዮ የያዘባትን ሴት መጀመሪያ ለጓደኛዋ ነው የሚልከው። ከዛ ለወንድም ለእህት እያለ ነው ሲያስፈራራ። መጀመሪያ ከጓደኛና ከቤተሰብ ነው የሚጀምረው የሚልከው ሚዲያ ላይ። ከዛ ሚዲያ ላይ ያወጣዋለሁ እያለ ያስፈራራል። መጀመሪያ ለቤተሰብ። ለዛ ነው ጓደኛዋ ስለሆነች ነው ይላከላት። ቀጥይ ውዴ።